ጃቫስክሪፕት ኮድን እንግዲህ በተለያየ አይነት መንገድ ራን ልናደርገው እንችላለን። የመጀመሪያው ብራውዘራችንን ኢንስፔክት በማድረግ F12 ልትጫኑ ትችላላችሁ፣ ወይም ደግሞ ራይት ክሊክ አድርጋችሁ ኢንስፔክት ዘን ይሄኛው ፔጅ ሲመጣላችሁ ኮንሶል የሚለውን ክሊክ ታደርጉትና ማንኛውንም ነገር ለምሳሌ 10+5 ሊሆን ይችላል እንደዚህ ልናስቀምጥ እንችላለን። ቫሪያብል ከፈለግን ለምሳሌ ሌት ኤክስ ኢኳልስ 10 ልንል እንችላለን። ኮንሶል ዶት ሎግ ማለት ዲስፕሌይ ማድረግ ነው። ኤክስ ለምሳሌ ዲስፕሌይ ማድረግ ከፈለኩኝ ኮንሶል ዶት ሎግ ኤክስ 10 እናገኛለሁ ማለት ነው። ወይም ደግሞ var a ኢኳልስ 20 ዘን ኮንሶል ዶት ሎግ a ሊሆን ይችላል። እዚህ ጋር 20 ያገኛለሁ ማለት ነው። አንደኛው መንገድ ይሄ ነው። ኮንሶል ላይ ማንኛውንም ጃቫስክሪፕት ኮድ መጻፍ እንችላለን። ሁለተኛው መንገድ ደግሞ HTML ፋይል ክሬት ካደረግን በኋላ እዚህ ጋር ቤዝ ኮዳችን ላይ ለምሳሌ index.html እንደዚህ ከጻፍን በኋላ HTML ፔጃችን ለምሳሌ ታይትላችን እንዲያይሳል ነው። ዘን እዚህ ጋር ቦዲ ላይ ስክሪፕት ዘን ስክሪፕቱን እንዘጋና የምንፈልገውን ኮድ ለምሳሌ አለርት ሄሎ ሊሆን ይችላል እስ ሴቭ እናደርገዋለን። ዘን እንደምታዩት ሄሎ አለን እዚህ ጋር ኦኬ እንለዋለን። ከፈለግን ደግሞ ሌላ ቫሪያብል ሊኖረን ይችላል። ለምሳሌ console ዶት ሎግ let's say 10 ቁጥርን ዲስፕሌይ ማድረግ ፈለግን። ዘን እዚህ ጋር እንደምታዩት ሪፍሬሽ ብናደርገውም አይታየንም። 10ን ግን ዲስፕሌይ ያደርገናል። ነገር ግን እኛ ዲስፕሌይ ያደረግነው ኮንሶል ፓርት ላይ ነው። ብራውዘራችን ኮንሶልን ስንከፍተው እዚህ ጋር 10 ቁጥር እናገኛለን። ነገር ግን እኛ የምንፈልገው አክቹአሊ ስራችንን ስንሰራ እዚህ ጋር ዲስፕሌይ እንዲሆን ስለሆነ እሱን ዲስፕሌይ ለማድረግ ለምሳሌ እዚህ ጋር አንድ ፓራግራፍ ቢኖረን ዘን አይዲው ሌትስ ሴይ ታይትል ዘን እዚህ ውስጥ የሆነ ጽሁፍ መጻፍ ፈለግን ምን እናደርጋለን? ለምሳሌ ዶኩመንት ዶት ጌት ኤሌመንት ባይ አይዲ አይዲያችን ምንድነው? ታይትል ዘን ዶት ቴክስት ኮንተንት ዘን ቴክስት ኮንተንቱ ምን ይሁን ኢኳልስ ሄሎ የሚለውን ዲስፕሌይ ማድረግ ፈለግን በፒ ኤሌመንት ላይ ዘን ሴቭ እናደርገዋለን። እዚህ ጋር እንደምታዩት ሄሎ የሚለው ዲስፕሌይ ሆኖልናል ማለት ነው። ሄሎ የሚለው ዲስፕሌይ ሆኖልናል። ስለዚህ በጃቫስክሪፕት አንደኛ ብራውዘራችን ኮንሶል ላይ፣ ሁለተኛ ኤችቲኤምኤል ፔጃችን ውስጥ፣ ሶስተኛው ደግሞ ኤክስተርናል ጄኤስ ፋይል ይኖርና ለምሳሌ ስክሪፕት ዶት ጄኤስ ብለን እንጽፍና ለምሳሌ አለርት ሃይ ሊሆን ይችላል። ሴቭ አደረግነው። ዘን ኤችቲኤምኤል ፔጃችን ላይ እንሄድና ይሄንን አያስፈልገንም አክቹአሊ ሶርስ ኢኳልስ አዲስ ክሬት ያደረግነው ፋይል ስክሪፕት ዶት ጄኤስ ብለን ኤክስተርናል ጃቫስክሪፕታችንን ማምጣት እንችላለን ማለት ነው። ራን ስናደርግ እዚህ ጋር እንደምታዩት አይ የሚለው አለርት መጣለን። ያ ማለት ኤክስተርናል ጃቫስክሪፕታችንን ኤችቲኤምኤል ውስጥ አድርገን መጠቀም እንችላለን ማለት ነው። ሌላኛው ኦፕሽን ደግሞ ይህንን ጃቫስክሪፕት ፋይል በኖድ.ጄኤስ ያ ማለት ሰርቨር ላይ ራን ማድረግ መጀመሪያ ኖድ.ጄኤስን ትጭናላችሁ። ይህንን ኖድ.ጄኤስ ሶፍትዌር ከnode.js.org ዌብሳይት ላይ ሄዳችሁ ዳውንሎድ ካደረጋችሁት እና ከጫናችሁት በኋላ እዚህ ጋር ሌት ኤክስ ኢኳልስ 10 ሊሆን ይችላል። ኮንስት ዋይ ኢኳልስ 20 ሊሆን ይችላል። ዘን var z ኢኳልስ maybe 30 ሊሆን ይችላል። ዘን console ዶት ሎግ ኤክስ ዘን ለዋይ እና z እንደዚህ ቢኖረን እዚህ ጋር ተርሚናላችን ገብተን ያ ማለት ተርሚናላችንን እዚህ ጋር ኒው ተርሚናል እናስነሳና እናደርጋለን። ፋይል ኔማችን script.js ነው። ኖድ script.js እንጽፋለን። ዘን 10 20 30ን ማግኘት ይቻላል ማለት ነው። እዚህ ጋር ዲስፕሌይ መሆን የሚችለውን ወይም ደግሞ የንን ተርሚናል ቤስ ኮድ ላይ መጻፍ ካልፈለግን ሲኤምዲ ላይ መስራት እንችላለን። ኮማንድ ፕሮምፕታችን ጋር ሄደን ለምሳሌ እኔ script.js የሚለውን እዚህ ጋር ዴስክቶፕ ላይ ቱቶሪያል ዘን ጄኤስ የሚል ፎልደር ውስጥ ያስቀመጥኩት እዚህ ጋር ክሊክ አደርግና ኮማንድ ፕሮምፕት ለመክፈት ሲኤምዲ ጽፋለሁ። ዘን እንደዚህ ይመጣልኛል ኖድ script.js እዚህ ጋር 10 20 30 ማግኘት ይቻላል። ስለዚህ የሚመቻችሁን መንገድ ተጠቅማችሁ
ራን ልታደርጉ ትችላላችሁ። አክቹአሊ ኖድ.js-ን መጠቀም ወደፊትም ሰርቨር ሳይድ ፕሮግራሙን ስትጽፉ እንድትለማመዱ ኖድ.js ላይ መስራቱ አሪፍ ይሆናል ማለት ነው። ቫሪያብል ምንድን ነው? ቫሪያብል ማለት ዳታ ኮምፒውተር ሚሞሪ ላይ ለማስቀመጥ የምንይዘው ስፔሲፊክ ቦታ ማለት ነው፣ ወይም ኮንቴነር ኤስ። ስለዚህ በጃቫስክሪፕት ቫሪያብል ክሬት ለማድረግ የምንጠቀማቸው 3 አይነት ኪወርዶች አሉ። የመጀመሪያው var ሲሆን ሁለተኛው ደግሞ let እንለዋለን፣ ሶስተኛው const እንላለን። var የሚለውን ኪወርድ በሞደርን ጃቫስክሪፕት እንድንጠቀም ሪከመንድ አይደረግም። let የሚለውን ኪወርድ ተጠቅመን ክሬት የምናደርጋቸው ቫሪያብሎች ደግሞ ቫልዩዋቸው በኋላ ሊቀየር የሚችል ከሆኑ ሌትን መጠቀም እንችላለን። ለምሳሌ let x = 10 ብለን በኋላ ደግሞ ይሄን 10ን ወደ 20 መቀየር ቢኖርብን let መጠቀም ይኖርብናል ማለት ነው። const የሚለው ግን አንዴ ቫልዩ ከሰጠነው በኋላ የማይቀየር ነገር ሲሆን const ብለን ቫሪያብሉን ክሬት እናደርጋለን። So we use const for values that never change, and we use let for values that change, and we are not recommended to use var in the modern JavaScript. ስለዚህ varን ተጠቅመን እንዴት variable declare እናደርጋለን? We can say var a። አሁን variable n ክሬት አደረግን እንላለን። let b ካልን አሁን variable b ክሬት አደረግን እንላለን። const c ማለት አይቻልም። ለምንድን ነው? ኮንስታንት ቫሪያብሎችን ወዲያውኑ ክሬት እንዳደረግናቸው ዲክሌር እንዳደረግናቸው ቫልዩ አሳይን መደረግ አለባቸው፣ ኢኒሻላይዝ መደረግ አለባቸው። ምክንያቱም በኋላ መቀየር ስለማንችል። አሳይንመንት መስራት ከፈለግን ደግሞ ቫልዩ አሳይን ማድረግ ከፈለግን ለምሳሌ a = 10 ልንል እንችላለን። b = 10 ግን c = 10 ማለት አይቻልም። እንደነገርኳችሁ ኮንስትን ተጠቅመን ቫሪያብል ክሬት ካደረግን ኢኒሻላይዝ መደረግ አለበት as soon as we declare it። ስለዚህ እንዴት ኢኒሻላይዝ እናደርጋለን? በvar ክሬት የምናደርጋቸውን ቫሪያብሎች var x = 5 አድርገን ኢኒሻላይዝ ማድረግ እንችላለን። ወይም ደግሞ በlet ደግሞ let y = 5 then semicolon, it's optional, then we can say const z = 5። ይሄ ትክክለኛው የኮንስታንት ቫሪያብል ክሬት አደራረግ ነው። በቃ ወደሆኑ ዲክላሬሽኑንም አሳይመንቱንም በአንድ ላይ እንሰራለን ወይም ኢኒሻላይዝ እናደርጋለን ማለት ነው። የኛው ነው ትክክለኛው አካሄድ ለኮንስታንት ቫሪያብሎች። ሌላው ሪአሳይመንት ነው። አንዴ ቫሪያብሉን ክሬት ካደረግነው በኋላ x = 5 ካልን በኋላ a = 10 ካልን በኋላ ሌላ ቫልዩ መስጠት እንችላለን ወይ ነው። በvar ጊዜ ይቻላል። x = 20 ብለን ቫልዩን መቀየር እንችላለን። a = 15 ብለን 10 የነበረውን መቀየር እንችላለን። በሌት ጊዜም እንዲሁ ይቻላል። y = 20 b = 15 ቫልዩዋቸውን መቀየር እንችላለን። በኮንስታንት ቫሪያብል ጊዜ ግን አይቻልም። ሪአሳይንመንት yes once we initialize it we can't change the value። ሪዲክላሬሽን የምንለው አንዴ ለምሳሌ var a ብለናል ወይም ደግሞ እዚህ ጋር var x = 5 ብለናል። ኦልሬዲ a እና x የሚባል ቫሪያብሎችን ክሬት አድርገናል። ስለዚህ ዋናው ጥያቄ በድጋሜ var a ወይም ደግሞ var x ማለት እንችላለን ወይ? ያ var ኪወርድ ተጠቅመን ቫሪያብሉን ክሬት ካደረግነው በድጋሜ ሪዲክሌር ማድረግ እንችላለን። var a ማለት ይቻላል፣ var x ማለት ይቻላል። ይሄ ነው አንድም በሞደርን ጃቫስክሪፕት varን እንዳንጠቀም ሪኮመንድ የሚደረግበት ምክንያት አንዱ ቫልዩ ለምሳሌ መጀመሪያ a ቫሪያብል ክሬት አድርጌ ነበር። በድጋሜ a = 8 ሳደርገው ቫልዩን እዚህ ጋር 10 የነበረውን ወይም ደግሞ 15 የነበረውን ኦቨርራይት እያደረኩት ነው ማለት ነው። ስለዚህ በስህተትም ቢሆን ከዚህ በፊት የነበረን ቫሪያብል ድጋሜ ሪዲክሌር ስናደርገው የሚቻል ከሆነ ኮዳችን ላይ ትልቅ የሆነ ፕሮብለም ልንፈጥር እንችላለን ማለት ነው። በሌት ጊዜ ግን እንደዚህ አይቻልም። once we declare a variable we can't redeclare። በኮንስታንት ጊዜም እንደዚሁ ሪዲክላሬሽን አይቻልም ማለት ነው። ምክንያቱም አሁን ዚን ኦልሬዲ ክሬት አድርገናል እዚህ ዘን ሪዲክሌር አናደርግም። ሌላው ስኮፕ ነው። ስኮፕ ማለት ከየት እስከ የት ነው አክሰስ የሚደረጉት በኮዳችን ውስጥ። እነዚህ ቫሪያብሎቹ በሶስቱ ኪወርድ ተጠቅመን ክሬት የምናደርጋቸው ቫሪያብሎች ከየት እስከ የት ድረስ ነው አክሰሲቢሊቲያቸው ማለት ነው። ለምሳሌ var ፋንክሽን ስኮፕድ ነው። ያ ማለት ፋንክሽኑ ውስጥ እስካለን ድረስ የትም ቦታ አክሰስ ማድረግ እንችላለን። let እና const ደግሞ ብሎክ ስኮፕድ ናቸው። ያ ማለት በከርሊ ብራስ ውስጥ ብቻ እነሱ ዲክሌር በተደረጉበት ብሎክ ውስጥ ብቻ ነው አክሰስ መደረግ የሚችሉት ማለት ነው። ሌላኛው ደግሞ ሆይስቲንግ ነው።
var ሌት እና ኮንስት ሆይስትድ ናቸው አይደሉም። ስለዚህ var ሆይስትድ ነው። yes ቫሪያብሉ ኢኒሻላይዝ የሚደረገው በአንዲፋይንድ ነው። ሌት እና ኮንስት ሆይስትድ ናቸው፣ ነገር ግን ኢኒሻላይዝድ አይደሉም። ግን ሆይስቲንግ ምንድነው ነው? ሆይስቲንግ ማለት ዲክላሬሽኖችን ቫሪያብል ዲክላሬሽን ሊሆን ይችላል ወይም ፋንክሽን ሊሆን ይችላል ወደ ስኮፑ መጀመሪያ ላይ ማምጣት። ለምሳሌ var ኪወርድ ተጠቅመን ክሬት የምናደርገው ቫሪያብል ስኮፑ ፋንክሽን ነው ብለናል። ስለዚህ ማንኛውንም የቫሪያብል ዲክላሬሽን ወደ ፋንክሽኑ መጀመሪያ ላይ፣ ሌት እና ኮንስት ደግሞ ብሎክ ስኮፕ ነው ብለናል። ብሎካቸው ፋንክሽን ውስጥ ሊሆን ይችላል፣ ኢፍ ውስጥ ሊሆን ይችላል፣ ዋይል ውስጥ ወይም ፎር ሉፕ ውስጥ ሊሆን ይችላል። ስለዚህ በብሎኩ መጀመሪያ ላይ ማምጣት ማለት ነው ሆይስቲንግ ማለት። ያው ኢኒሻላይዜሽኖችን አይጨምርም። ኦንሊ ዲክላሬሽንስ አር ሆይስትድ። ለምሳሌ ኢን ኤግዛምፕል ነው ፋንክሽን ኤግዛምፕል console.log name ይለናል። ስለዚህ ኔም አሁን ቫልዩ ስላልተሰጠው ባይ ዲፎልት አንዲፋይንድ ይሆናል። አንዲፋይንድ ነገር ግን አንዲፋይንድ እንዲሆን ያደረገው ማን ነው? ሆይስቲንግ የምንለው ነው። ሆይስቲንግ ምን ማለት ነው? ሆይስቲንግ ለምሳሌ እዚህ ጋር እንደምታዩት var name is equals to alex ይላል። እዚህ ጋር ነው ዲክሌር ያደረግነው። ይህንን ዲክላሬሽኑን ብቻ ነጥለን ወደዚህ እንወስደዋለን። ልክ እዚህ ጋር እንደምታዩት ማለት ነው var name ማለት ለምን በሆይስቲንግ ኮዱ ራን ከማድረጉ በፊት ይሄ ቫሪያብል ኔም የሚለው ዲክላሬሽኑ ያለበትን ቦታ ፈልጎ ወደ ቶፕ ያመጣዋል። ይህንን ሆይስቲንግ እንለዋለን። ቶፕ በማምጣቱ ምክንያት እና ደግሞ ባይ ዲፎልት ኔም የሚለው አንዲፋይንድ ቫልዩ ስለሚሰጠው console.log name የሚለው አንዲፋይንድ ያወጣልናል። yes ለምን እዚጋ ኔም ሆይስትድ ሆኗል። then ይሄኛው አንዲፋይንድ እንዲወጣ ሆነ። እዚጋ አሳይን ስላደረግን ኔም ኢኳልስ አሌክስ ብለን አሳይን ስላደረግን console.log name የሚለው አሌክስን ዲስፕሌይ ያደርግልናል ማለት ነው። ሌላ ኤግዛምፕል እንይ። እዚጋ var x ይላል። x አሁን ስኮፑ እዚጋ ፋንክሽኑ ነው። ስለዚህ console.log x ካልን 10ን አክቹአሊ እናገኛለን። ነገር ግን ፕሮሰሱ እንዴት ነው? መጀመሪያ በሆይስቲንግ አማካኝነት ኤክስ ዲክላሬሽኑ ወደ ቶፕ ይመጣል። ፋንክሽኑ ቶፕ ላይ ይመጣል። ለዛ ነው ለምሳሌ እዚህ ጋር ዲክሌር የተደረገችዋን ኤክስ እዚህም ጋር ቢሆን የትም ቦታ ፋንክሽን ውስጥ አክሰስ እንድናደርጋት ያስቻለን ኮዱ ራን ከማድረጉ በፊት የትኛውንም var ተደርጎ ዲክሌር የተደረገ ቫሪያብል በፋንክሽኑ መጀመሪያ ላይ ስለሚያመጣው ነው። ዲክላሬሽኑ ብቻ ኢኒሻላይዜሽኑ ባለበት ይቀመጣል ማለት ነው። ስለዚህ console.log x የሚለው 10 እንድናገኝ ያደርገናል ማለት ነው። ለሌት እና ኮንስት ቫሪያብል ከሆነ ይለያል። ሆይስቲንግ ኔቸሩ አለ። ነገር ግን ቀደም ብለን ኔም ላይ እንዳየነው አንዲፋይንድ ተብሎ ኢኒሻላይዝ የሚደረገው ነገር እዚህ ጋር የለም። ወይ እዚህ ጋር ሆይስቲንግ ለሌት እና ኮንስት ቫሪያብል ምንድነው? ቴምፖራል ዴት ዞን የሚባለው ኮንሴፕት ነው የሚመጣው። ለምሳሌ ሌት x = 50 ይላል። console.log x ስንል 50ን አናገኝም፣ ኤረር ነው የምናገኘው። console.log y ስንል ኤረር ነው የምናገኘው። ለምንድነው 50ን ያላገኘ ነው? እዚህ ጋር ያለ x ተብሎ የሚታሰበው ብሎኩ if ነው። የዚህኛው x ብሎክ ደግሞ የኛው ፋንክሽኑ ነው፣ ኤግዛምፕል የሚለው ፋንክሽን። ስለዚህ እቺ x እና እቺ x ዲክሌር የተደረጉበት ቦታ ስለሚለያይ፣ ብሎኩ ስለሚለያይ የተለያዩ ቫሪያብል እንደሆኑ ነው የሚታሰበው። ስለዚህ የተለያዩ ቫሪያብል ናቸው። ኢን ኤሰንስ እዚህ ጋር ኤክስ አለ ማለት ወደፊት ኤክስን አገኛለሁ ብሎ ነው የሚያስበው ማለት ነው እንጂ እቺኛዋን ኤክስ እዚህ ጋር ዲስፕሌይ የሚያደርጋት ቢኖር 50 እናገኝ ነበር። እዚህ ጋር ኤረር ነው የምናገኘው። ነገር ግን ይሄ ከመውጣቱ በፊት ይሄኛውን ሌት ኤክስ እና ኮንስት ዋይ የሚለው ዲክላሬሽን ሆይስት ይደረጋል። ወደ ላይ ወደዚህ ይመጣሉ። እዚህ ጋር እንደምታዩት ኤክስ 50 ባለችበት ይሆንና እቺኛው ኤክስ እና ዋይ ወደ ላይ ሆይስት ይደረጋሉ። ነገር ግን ቀደም ብለን var ላይ እንዳየነው ኤክስ እና ዋይ አንዲፋይንድ ተደርገው ኢኒሻላይዝ አይደረጉም። ስለዚህ በሁለት መንገድ እዚህ ጋር ችግር ይፈጠራል። አንደኛ ኮንስት ዋይ ብለን ዲክሌር ማድረግ አንችልም፣ ኮንስታንት ቫሪያብል ስለሆነ። ለዚህኛው ደግሞ ሌት ኤክስ የሚለው አንዲፋይንድ አይሰጥልንም። ኢንስቴድ ምንድነው የሚያደርግልን? ወደ ቴምፖራል ዴት ዞን። አክቹአሊ ሁለቱንም ነው ወደ ቴምፖራል ዴት ዞን የሚልካቸው። ሁለቱንም ቴምፖራል ዴት ዞን ማለት ምን ማለት ነው? እዚህ ጋር ሆይስት ተደርገው የመጡት ቫሪያብሎች ከተገኙበት ጀምሮ ቫልዩ እስከተሰጣቸው ድረስ ያለውን ጊዜ ቴምፖራል ዴት ዞን እንለዋለን። ቴምፖራል ዴት ዞን በዚህ ጊዜ ምንድነው ኤክስ
ጀስት ይችን ቫልዩ ስታገኝ ወደ 10 ኢኒሻላይዝ ትደረጋለች። መጀመሪያ አንዲፋይንድ ግን አትደረግም። ዋይ ደግሞ ኮንስታንት ቫሪያብል ስለነበረ እዚህ ጋር ሪአሳይንመንት አይቻልም። ሙሉ በሙሉ ስህተት እንዲፈጠር ያደርጋል ማለት ነው። ነገር ግን የኤክስ ቫልዩ ከዚህ ጊዜ በኋላ ለምሳሌ console.log x የሚለውን እዚህ ጋር ዲስፕሌይ ማድረግ ብንፈልግ ኤክስ 10 እናገኛለን። ዋይን ግን አንችልም። ለምን? ኮንስታንት ቫሪያብል ቀደም ብለን እንዳየነው ሞዲፋይ ማድረግ ስለማይቻል ማለት ነው። ስለዚህ እዚህ ጋር የምታዩት 50 ዲስፕሌይ ያልሆነው እዚህ ጋር በሆይስቲንግ ምክንያት ነው። ቀድሞ ሆይስቲንግ ኔቸር ኤክስ እና ዋይን እዚህ ጋር ኤክስን ዲክላሬሽኑን ከላይ ስለሚያስቀምጠው ወደ ቴምፖራል ዴድ ዞን ይልከዋል እንጂ 50ን ዲስፕሌይ ያደርግልን ማለት ነው። ስለዚህ var ሆይስትድ ነው። ሌት እና ኮንስት ሆይስትድ ናቸው። ነገር ግን ሆይስት በሚደረግበት ጊዜ ዲክላሬሽኑ በብሎኩ ቶፕ ላይ በሚመጣበት ጊዜ ቫልዩ ኢኒሻላይዝ አይደረግም። ይልቁንም ወደ ቴምፖራል ዴድ ዞን ተልከው ይቆያሉ ማለት ነው። ሌላው የምናወራበት ሀሳብ ምንድነው? ዳታ ታይፕ። እንግዲህ ቫሪያብል ላይ ዳታ ስቶር የምናደርግ ከሆነ ስቶር የምናደርገው ዳታ አይነቱ ምንድነው፣ ምን አይነት ነው የሚለውን ለማወቅ ዳታ ታይፕ ያስፈልገናል። እንደ ሌሎቹ እንደነ C++ አይነት ፕሮግራሚንግ ላንጉጅ ዳታ ታይፕን ስፔሲፊካሊ ኢንት፣ ፍሎት፣ ዳብል እያልን በጃቫስክሪፕት የማንገልጸው ቢሆንም ነገር ግን ዳታ ታይፖችን የምናውቅበት መንገድም አለ። ያው የግድ ኮምፒውተር ላይ ሲቀመጥ ምን አይነት ዳታ እንደሆነ መታወቅ ስላለበት ማለት ነው። በአጠቃላይ 7 ፕሪሚቲቭ እና አንድ ነን ፕሪሚቲቭ ወይም ሪፈረንስ ዳታ ታይፖች አሉን። 7ቱ አንደኛው ስትሪንግ፣ ነምበር፣ ቡሊያን፣ ነል፣ አንዲፋይንድ፣ ቢግ ኢንት እና ሲምቦል ሲሆኑ ነን ፕሪሚቲቭ የምንለው ደግሞ ኦብጀክት ነው። ስለዚህ ከስትሪንግ እንጀምርና ስትሪንግ የምንለው ማንኛውንም በሲንግል ኮት ወይም በዳብል ኮት አለዛም በባክቲክ ኮት ውስጥ ያለውን ቴክስት በሙሉ ስትሪንግ እንለዋለን። ለምሳሌ ሌት ኔም ኢኳልስ አሌክስ፣ ሌት ሲቲ ኢኳልስ አዲስ አበባ ኢን ሲንግል ኮት ኤንድ ሌት ሜሴጅ ኢኳልስ ሄሎ ኢን ባክቲክ ኮት። እነዚህ በሙሉ ስትሪንግ ዳታ ታይፕ አላቸው ማለት ነው። ስትሪንግ ዳታ ታይፕ አላቸው። ስትሪንግ ዳታ ታይፕ ላይ ባክቲክን መጠቀማችን ለቴምፕሌት ሊተራል ይጠቅመናል። ምን ማለት ነው? ለምሳሌ በዳብል ኮት ተጠቅመን ሄሎ ዘን ዶላር ሳይን ኔም፣ ይሄ ማለት ቫሪያብሉን ለማውጣት ነበር የፈለግነው። እዚህ ጋር ይህንን መጻፍ ሳይሆን አሌክስ የሚለውን ሄሎ አሌክስ የሚለውን ዲስፕሌይ ማድረግ ነበር የፈለግነው። ነገር ግን በዳብል ኮት ስለሆነ አያወጣልንም። ራሱን የጻፍነውን ነገር ነው የሚያወጣልን። በሲንግል ኮትም ተጠቅመን ስንጽፍ ራሱን የጻፍነውን ነገር ዲስፕሌይ ያደርግልናል። ባክቲክ ከተጠቀምን ግን ራሱን ሳይሆን የሚያወጣው የኛውን ስትሪንግ ሊተራል ሄሎ ብሎ ያወጣና ይሄኛውን ቴምፕሌት ሊተራል ደግሞ በኔም ፋንታ አሌክስ የሚለውን ዲስፕሌይ ያደርግልንና ሄሎ አሌክስ የሚለውን እንድናገኝ ይረዳናል ማለት ነው። ስለዚህ ባክቲክ በጣም ልዩ ጥቅም አለው ማለት ነው። ሌላው ነምበር ዳታ ታይፕ እንግዲህ እንደ C++ ኢንት፣ ሾርት፣ ሎንግ፣ ፍሎት፣ ደብል ምናምን እያልን አንጠቅስም። ስፔሲፊካሊ ነምበር ዳታ ታይፕ ነው ያለን አንድ ዳታ ታይፕ ነምበር የሚለው እና ሊሚት አለው አክቹአሊ ከሊሚቱ በላይ ከሆነ ደግሞ እዚህ ጋር ቢጊንት የሚለው አለ። ያው ለፕሪሲዥን ጉዳይ ማለት ነው እንጠቀመዋለን። ለምሳሌ ሌት ኤጅ ኢኳልስ 25 ልንል እንችላለን። ሌት ፕራይስ ኢኳልስ 9.99 ልንል እንችላለን። እነዚህ በሙሉ ነምበር ተብሎ ነው የሚታወቁት ማለት ነው። ሌላው ሴፍ ኢንቲጀር የሚባለው ነገር ቀደም ብዬ እንደነገርኳችሁ ማክሲመም እና ሚኒመም ሴፍ ኢንቲጀር የሚባል ነገር አለ። ያ ማለት በአንድ ቫሪያብል ላይ የምናስቀምጠው ቫልዩ እስከ 2 the power of 53 minus 1 ድረስ ያለውን ቁጥር በፖዚቲቭ ሳይድ ማለት ነው ስቶር ማድረግ እንችላለን። በኔጌቲቭ ሳይድ ደግሞ እስከ ማይነስ 2 the power of 53 minus 1 ድረስ ሴፍ ያ ማለት ምንም ሳይጠጋጋ ትክክለኛ ፕሪሲሽን ያለውን ቁጥር ማግኘት እንችላለን ማለት ነው። ነገር ግን ቁጥሩ ከዚህ በላይ ከሆነ ማጠጋጋት ስለሚኖር ራውንድ ስለሚያደርግ እኛ የፈለግነውን ፕሪሲሽን ልናገኝ ስለማንችል ቢግ ኢንት የሚባለውን ዳታ ታይፕ መጠቀም እንችላለን ማለት ነው። ቡሊያን የምንለው ደግሞ ትሩ እና ፎልስ ቫልዩዎችን ስቶር ለማድረግ ነው የምንጠቀመው። ለምሳሌ ፎልሲ ቫልዩስ የምንላቸው 0 አለን -0 በጃቫስክሪፕት 0 ኤን ማለት ቢግ ኢንት ናምበር እንደሆነ ነው የሚያመለክተን። እናየዋለን ቀጥለን። ዘን በዳብል ኮት ምንም ነገር ሳንጽፍ ዳብል ኮት ብቻውን ፎልሲ ቫልዩ ነው። ነል ፎልሲ ቫልዩ ነው። አንዲፋይንድ ፎልሲ ቫልዩ ነው። ኤን ወይም ደግሞ ኖት ኤ ናምበር የሚለው በራሱ ፎልሲ ቫልዩ ነው።
ትሩዚ የምንለው ደግሞ ትሩዚ ቫልዩ ለምሳሌ ማንኛውም ነገር ፎልሲ ቫልዩስ ውስጥ እዚህ ጋር ያልተዘረዘረ ነገር በሙሉ ትሩዚ ቫልዩ ነው እንለዋለን ወይም ደግሞ ትሩ ነው ብለን እናስባለን። ለምሳሌ 10 ትሩ ነው፣ 15.5 ትሩ ነው። 0 ኤን ዳብል ኮት ማለት ስትሪንግ ነው የሚያመለክተን፣ ስለዚህ ትሩ ነው። ፎልስ ኤን ዳብል ኮትም ትሩ ነው፣ ያ ማለት ፎልስ የሚለውን ስትሪንግ ነው የሚያሳየን፣ ስለዚህ በዳብል ኮት ውስጥ ነው ያለው፣ ይሄ ትሩ ቫልዩ ነው እንላለን። ኤምፕቲ አሬይ ትሩ ነው። እዚህ ጋር የምታዩት ኤምፕቲ ኦብጀክትም ትሩ ነው ማለት ነው። ሌላው ነል የሚለው ኢንቴንሽናል አብሰንስ ኦፍ ቫልዩ ሴት ባይ ዲቨሎፐር ይለናል። ያ ማለት እኛ ራሳችን አንድን ቫሪያብል ቫልዩ ስንሰጥ ነል ስናደርገው ዳታ ታይፑ ነል ነው እንላለን ማለት ነው። ለምሳሌ ሌት ቢ ኢኳልስ ነል ካል የቢን ቫልዩ ነል እያደረግነው ዳታ ታይፑም ነል ነው እንላለን። አንዲፋይንድ የሚለው ግን ጀስት ቫሪያብሉ ዲክሪዝ ሲደረግ ጃቫስክሪፕቱ በራሱ ባይ ዲፎልት የሚሰጠው እኛ ቫልዩ ካልሰጠነው፣ ለምሳሌ ሌት ቢ ካል ለቢ ምንም ቫልዩ ስላልሰጠነው ባይ ዲፎልት ጃቫስክሪፕት አንዲፋይንድ ያደርግልናል ማለት ነው። እሱን አንዲፋይንድ ዳታ ታይፕ አለው እንላለን በዚህ ኬዝ ማለት ነው። ሌላው ቢጊንት የምንለው ቀደም ብዬ እንደነገርኳችሁ የምናስቀምጠው ቁጥር ከነምበር ዳታ ታይፕ ሊሚት በላይ ከሆነ ቢጊንት እንጠቀማለን። ያ ማለት ለትልልቅ ቁጥሮች ነምበር መጠቀም አንችልም ማለት አይደለም። ትክክለኛ ፕሪሲሽን እንዲኖረን ነው ቢጊንት መጠቀም ያለብን። ለምሳሌ ሌት ቢ ኢኳልስ 100 ኤን ካል ይሄ 100 ኤን የሚለው ቢግ ኤን መሆኑን እናውቃለን። ቢግ ኤን ለምሳሌ console.log ቢ ካልን የምናገኘው አውትፑት ምን ይሆናል? 100 ኤን ይሆናል። ነገር ግን ነምበር እና ቢጊንት በአንድ ላይ ቀጥታ መደመር አንችልም። ያ ማለት ሌት ኤክስ ኢኳልስ ቱ 10 ኤን ፕላስ 5 ማለት አይቻልም። ለምን? የተለያዩ ዳታ ታይፖች ናቸው። ይሄኛው ቢጊንት ነው፣ ይሄኛው ነምበር ነው። ስለዚህ ለመደመር ወይ ይሄንን ወደ ቢጊንት መቀየር አለብን ወይ ይሄንን ወደ ነምበር መቀየር አለብን። 5ን ወደ ቢጊንት ስንቀይራት ይሄኛው ታይፕ ኤረር ስለሚሆን ምን እናደርገዋለን? ቢጊንት በቅንፍ ውስጥ 5 ስንጽፍ አሁን 5n አደረግነው ማለት ነው። ይሄንን 10n + 5n ኢኳልስ 15n እናገኛለን ማለት ነው። በቢግ ኢንት ነምበር እንደማለት ነው። ወይም ደግሞ 10n የሚለውን ወደ ነምበር ከቀየርነው ደግሞ ሌት x ኢኳልስ ነምበር 10n ይሄን ማለት ወደ 10 ቁጥር ቀየርነው ማለት ነው። 10 + 5 15። ነገር ግን ይሄንን በምንሰራበት ጊዜ ጥንቃቄ ያስፈልጋል። ምክንያቱም በጣም ከነምበር ሊሚት በላይ የሆነው ቁጥር ያ ማለት 2 the power 53 - 1 በላይ ያለን ቁጥር ወደ ነምበር ስንቀይረው አጠጋግቶ እኛ የማንጠብቀውን ሪዛልት ሊሰጠን ስለሚችል ምንጊዜም ወደ ላይኛው ብናጠጋግቀው እንደዚህ ቁጥሩን ወደ ቢግ ኢንት ብንቀይረው ይሻላል። ማለት ቢግ ኢንት እና ነምበርን በምንቀይርበት ጊዜ ነምበሩን ወደ ቢግ ኢንት መቀየሩ የተሻለ ይሆናል ማለት ነው። ሌላው ሲምቦል የምንለው ደግሞ ዩኒክ ኤንድ ኢሙቴብል ፕሪሚቲቭ ቫልዩ እንለዋለን። ለምንድን ነው የሚጠቅመን? ኦብጀክት ኬዎችን ዲስቲንክት ወይም ደግሞ ዩኒክ በሆነ መንገድ ክሬት ለማድረግ ነው የሚጠቅመን። ለምሳሌ ኮንስት ማይ አይዲ ኢኳልስ ሲምቦል አይዲ ኤንድ ኮንስት ዜር አይዲ ኢኳልስ ሲምቦል አይዲ። አሁን በእኛ አገላለጽ ማይ አይዲ እና ዜር አይዲ የሚለው ተመሳሳይ ነው ሊመስለን ይችላል። ነገር ግን የተለያየ አይዲ ነው የሚኖራቸው። የኛው አይዲ እኛ የጻፍነው ለዲስክሪፕሽን ነው እንጂ ሲምቦል የሚለው ዳታ ታይፕ የሚሰጠው ቫልዩ ዩኒክ የሆነ ነው። ለሌላ የማይሰጥ ዩኒክ የሆነ ነገር ነው የሚሰጠው ማለት ነው። ኦብጀክት የምንለው ነን ፕሪሚቲቭ ወይም ሪፈረንስ ዳታ ታይፕ ደግሞ የተለያዩ ዴታዎችን በአንድ ላይ ስቶር ለማድረግ ወይም ሪፈረንስ ተጠቅመን ስቶር ለማድረግ የሚያገለግለን ነው። ፕሪሚቲቭ ዳታ ታይፕ የምንላቸው ኢሚዩቴብል ናቸው ብለናል። መቀየር አይቻልም። አንድ ጊዜ ካስቀመጥ ነው ልንቀይራቸው የምንችላቸው አይደለም። ነን ፕሪሚቲቭ የምንለው ግን ሙቴብል ነው ወይም ደግሞ ቼንጅ ማድረግ እንችላለን። ምክንያቱም በሪፈረንስ ነው የምናስቀምጣቸው ማለት ነው። ስለዚህ እንዴት ልናየው እንችላለን? ፕሪሚቲቭ ዳታ ታይፕ የምንላቸውን ለምሳሌ ሲንግል አይተም አድርገን አንድ አይተም አድርገን ልንወስደው እንችላለን። ኦብጀክትስ ላይክ ኮንቴነርስ ወይም ደግሞ ጀስት ዋሌታችንን ብናይ ዋሌታችን ውስጥ ያለው ኮይን፣ ካርድ ወይም ኬይ ብዙ የተለያዩ ነገሮችን ነው ማለት ነው የያዘው። ስለዚህ ነን ፕሪሚቲቭ ወይም ሪፈረንስ ዳታ ታይፕም የተለያዩ ነገሮችን ነው የሚይዘው። ቁጥሮችን ሊይዝ ይችላል፣ ነምበር ሊይዝ ይችላል፣ ኢንዲፔንደንት ሊይዝ ይችላል። ስቶር የሚያደርጋቸው በሪፈረንስ ስለሆነ ኮሌክሽን ኦፍ ዴታ በአንድ ላይ ስቶር ለማድረግ ነው የሚጠቅሙን ማለት ነው። ለምሳሌ ኮመን ታይፕ ኦፍ ኦብጀክት የምንላቸው ፕሌን ኦብጀክት ካል ለምሳሌ ኔም አበበ ኤጅ 30 የኛው ኦብጀክት አለውን እዚህ ጋር እንደምታዩት ነምበር ይዟል፣ እዚህ ጋር ደግሞ ስትሪንግ ይዟል። ስለዚህ ኬ ቫልዩ ፔር አድርጎ ነምበር እና ስትሪንግን በአንድ ላይ የያዘልን ፕሌን ኦብጀክት እንለዋለን። አሬ ሊሆን ይችላል። እዚህ ጋር 3 ቁጥሮችን ይዞልናል በአንድ ላይ።
ዘን ፋንክሽን አለን በውስጡ ብዙ ነገሮችን ሊይዝ ይችላል። ብዙ ኤክስፕሬሽኖች፣ ብዙ ስቴትመንቶች እዚህ ጋር ይኖራሉ። ይሄም ካይንድ ኦፍ ኦብጀክት ነው። ዴት ለምሳሌ የተለያዩ አይነት ዴት አሉ። እነሱ በሙሉ ምንድናቸው? ኦብጀክት ናቸው ማለት ነው። ዳታ ታይፓቸው። ማፕ እና ሴትም ሌሎቹ የኦብጀክት አይነቶች ናቸው ማለት ነው። ሌላው ስለ ኦፕሬተር ነው ዛሬ የምናየው። ኦፕሬተር እንግዲህ ስለ ዳታ ስለ ቫሪያብል ካየን ቫሪያብል ላይ ስቶር የምናደርግ ከሆነ ዳታ የተለያዩ አይነት ዳታዎች እንዳሉ ካየን እንዴት ነው በእነሱ መካከል ኦፕሬሽን የምንሰራው? አንዱን ከአንዱ የምንደምረው የምንቀናንሰው ወይም የምናካፍለው እንዴት ነው የሚለውን ነገር በኦፕሬተር ላይ ነው የምናየው። እንግዲህ የተለያዩ አይነት ኦፕሬተሮች አሉ። ሌሎች ፕሮግራሚንግ ላንጉጆች ላይም እንደምታውቋቸው አርትሜቲክ ሊሆን ይችላል፣ አሳይመንት፣ ኮምፓሪሰን፣ ሎጂካል፣ ቢትዋይዝ እና ሌሎች ስፔሻል ኦፕሬተሮችም አሉ። አርትሜቲክ ላይ ስናይ ኤ እና ቢ 10 እና 3 ቫልዩ ቢኖራቸው ኤ ፕላስ ቢ ኤ ማይነስ ቢ እነዚህ ኮመን የሆኑ ኦፕሬሽኖችን ለምሳሌ ሞጁለስ እዚህ ጋር ሪሜንደሩ ማለት ነው 10 ለ3 ሲካፈል 3 ደርሶ አንድ ይቀራል። ስለዚህ አንድን እዚህ ጋር እንጽፋለን። እሱን ሪሜንደር ወይም ሞጁለስ ኦፕሬተር እንለዋለን። ኤክስፖኔንሽን የምንለው a the power of b ወይም ደግሞ 10 the power of 3 ስናደርግ 1000 እናገኛለን ማለት ነው። እዚህ ጋር አርትሜቲክ ኦፕሬተር የምንላቸው እንደዚህ አርትሜቲክ ኦፕሬሽኖችን ለመስራት የምንጠቀምባቸውን ነው። ኢንክሪመንት እና ዲክሪመንትም አለ። እዚህ ጋር እንደምታዩት a ፕላስ ፕላስ ይላል። ኢኒሺያሊ ኤ 10 ነበረ። ፕላስ ፕላስ ስናደርገው አክቹአሊ ወዲያውኑ ዲስፕሌይ የሚያደርግልን 10 ነው። በኋላ ግን ከ10 ወደ 11 ይቀይርልናል ፖስት ኢንክሪመንት ስለሆነ ማለት ነው። ከዛ ፕላስ ፕላስ ኤ ካደረግን ደግሞ 11 ከነበረው ላይ አንድ ይጨምርበትና ኤን ወደ 12 ይቀይርልናል። ስለዚህ ይሄኛው መጀመሪያ ጨምሮ ነው ከዛ እኛ ቫልዩን ልንጠቀመው ያደርገው ደግሞ ቫልዩን የሚጠቀመው መጀመሪያ ጨምሮ ነው። ይሄኛው ደግሞ ከተጠቀሙ በኋላ ነው የሚጨምረው። ወደ ቢትዋይዝ ስንመጣ ደግሞ አሰራሩ እንደ ሎጂካል ኦፕሬተር ሆኖ ነገር ግን ኢን ተርምስ ኦፍ ቢት ነው። በቃ ኦፐራንዶቹ ወደ ባይናሪ ነምበር ተቀይረው ነው ባይናሪ ነምበር ላይ ነው የሚሰራው ማለት ነው ቢትዋይዝ ኦፕሬተር። ለምሳሌ ኤንድ ጊዜ አንድ ለመሆን ያው ባይናሪ ካልን ስለ 0 እና 1 ብቻ ስለምናወራ በኤንድ ጊዜ አንድ ለመሆን ሁለቱም ኦፐራንዶች ሁለቱም ቫልዩዎች አንድ መሆን አለባቸው። ከዚያዎች 0 እና 1 1 እና 0 0 እና 0 በሙሉ 0 ነው ማለት ነው። በኦር ጊዜ ደግሞ ቢያንስ ከሁለቱ አንደኛው አንድ ከሆነ ኢቫሉዌሽኑ አንድ ይሆናል። በኤክስኦር ጊዜ ተመሳሳይ ካልሆኑ አንዳንድ ወይም ደግሞ 0 0 ካልሆኑ አንድ ይሆናል። ግን ተመሳሳይ አንዳንድ ወይም 0 0 ከሆኑ ደግሞ 0 ይሆናል ማለት ነው። ኖት ደግሞ ልክ ሎጂካል ላይ እንዳየነው ኖት ቢትዋይዝ ኖት ምንድነው የሚያደርገው? ኢንቨርት ያደርጋል። 0ውን 1 አንዱን ደግሞ 0 ያደርጋል። ሌፍት ሽፍት የሚለው ቢቶችን ወደ ሌፍት ሽፍት ማድረግ እና በራይት በኩል ዜሮዎችን መሙላት። ወደ ሌፍት ሽፍት ያደረግነውን ያህል በራይት በኩል ዜሮ እንሞላለን። ራይት ሽፍት ማለት ደግሞ ወደ ራይት ሽፍት እናደርገውና በሌፍት በኩል ዜሮ እንሞላለን። እያንዳንዳቸውን በኤግዛምፕል የምናይ ይሆናል። ያ ማለት ለምሳሌ ኤንድ ጋር ብንሄድ 5 ኤንድ 3 ይለናል። 5 በባይናሪ እንደዚህ ነው። መጨረሻ ላይ 1 0 1 3 ደግሞ መጨረሻ ላይ 1 1 በባይናሪ በ32 ቢት ማለት ነው። 32 ቢት ሲገለጽ እንደዚህ ነው። ያው ወደ ግራ ያለው 0 አክቹአሊ ለካልኩሌሽኑ ምንም ቫልዩ የለውም። እስኪ በኤንድ ጊዜ ምንድነው የምናደርጋቸው? 1 እና 1 1 0 እና 1 0 1 እና 0 0 ያው 0 እና 0 0 ነው። በኤንድ ጊዜ አንድ ለመሆን የግድ ሁለቱም አንድ መሆን ስላለባቸው ስለዚህ 5 ኤንድ 3 ቫልዩ ሲደረግ አንድ ይሰጠናል ማለት ነው። በኦር ጊዜም ስናይ እንደዚሁ 5 ኦር 3 ካየን 5 እና 3 በባይናሪ እንደዚህ ናቸው። አንድ ለመሆን ቢያንስ ከሁለቱ አንዱ አንድ መሆን አለበት። አሁን እዚህ ጋር ሁለቱም አንድ ናቸው። ስለዚህ አንድ ነው። 0 እና 1 1 1 እና 0 1 ሌላው በሙሉ 0 ይሆናል ማለት ነው። ስለዚህ ሪዛልቱ ስንት ይሆናል? 7 እናገኛለን በዴሲማል ማለት ነው። በኤክስኦር ጊዜ ቢትዋይዝ ኤክስኦር ማለት ነው። 5 እና 3 እንግዲህ በባይናሪ እንደዚህ ይገለጻሉ። ዘንድ ቢያንስ በአንድ ሳይድ ያለው የተለየ መሆን አለበት። ባጭሩ አንዳንድ ወይም 0 0 ከሆነ 0 ነው የሚሆነው። ስለዚህ አሁን እዚህ ጋር 1 እና 1 0 ነው። 0 እና 1 1 1 እና 0 1 ሌላው 0 እና 0 ስለሆነ በሙሉ 0 ይሆናል። ይሄንን ወደ ዴሲማል ስንቀይረው 6 እናገኛለን ማለት ነው። ኖት የሚለው ኖት ኤክስ ማለት በፎርሙላው ኖት ኤክስ ማለት ማይነስ ኦፍ ኤክስ ፕላስ 1 ማለት ነው። ማይነስ ኦፍ ኤክስ ፕላስ 1 ለምሳሌ ኖት 5 ማለት ማይነስ ኦፍ 5 ፕላስ 1 ማለት 6 ነው። ስለዚህ ማይነስ 6 ይሆናል ማለት ነው። ግን እንዴት ነው ካልኩሌት የሚደረገው? 5 በባይናሪ እንደዚህ ይገለጻል። ዘን ፍሊፕ ስናደርገው ወይም ኖት ስንጨምርበት 1 የነበረው 0 0 የነበረው 1 1 የነበረው 0 እና 0 የነበረው በሙሉ 1 1 1 ይሆናል።
እዚህ ጋር መጨረሻ ላይ ያለው ቤት ሳይኑን ነው ኔጌቲቭ ሳይን አንድ ሲሆን ማይነስ እንደሆነ ነው የሚገልጸን፣ ዜሮ ሲሆን ደግሞ ፕላስ እንደሆነ ነው የሚነግረን ማለት ነው። ስለዚህ ቱስ ኮምፕሊመንትን ተጠቅመን -6 እንዲመጣ አድርገናል ማለት ነው። ወደ ሌፍት ሽፍት ስንመጣ ለምሳሌ 5 ሌፍት ሽፍት 2 ብንል 5 በባይናሪ እንደዚህ ነው የሚገለጸው። ዘን 5ን በሁለት ቢት ሽፍት ስናደርገው ወደ ሌፍት ምንድነው የምናደርገው? ይህንን ወደ ሌፍት ሁለት ቢት ሽፍት ለማድረግ ማለት ከዚህ መጀመሪያ ሁለቱን ዜሮ እናወርዳለን፣ ከግራ በኩል እናጠፋለን። ዜሮ የሚሆን አንድ የሚሆን በግራ በኩል ያገኘነውን ይሄን የተጠቀሰውን ቁጥር ያህል ቢት እናስወግዳለን። ዘን በራይት በኩል ሄደን ምንጊዜም ዜሮ እንጨምራለን። ስለዚህ በሌፍት በኩል ሁለት ዜሮ የሚሆን አንድ ያገኘነው ሁለት ቢት እናስወግዳለን። ለምን? እዚህ ጋር ሁለት ስለተሰጠን። ዘን ያስወገድነውን ያህል ደግሞ በቀኝ በኩል እንጨምራለን። ስለዚህ ይህንን ወደ ባይናሪ ስንቀይረው 20 ነው ማለት ነው። ስለዚህ 5ን ሌፍት ሽፍት 2 ስናደርገው የምናገኘው ሪዛልት በዴሲማል 20 ነው ማለት ነው። ሌላው ወደ ራይት ሽፍት ስንሄድ ለምሳሌ 5 ራይት ሽፍት 3 ካል 5 በባይናሪ እንደዚህ ይገለጻል። ዘን ምንድነው የምናደርገው? ከቀኝ በኩል እዚህ ጋር የተጠቀሰውን ያህል ቤት 3 ማለት ነው በእኛ ኬዝ እናስወግዳለን። ዘን በግራ በኩል 3 ዜሮ እንሞላለን ያስወገድነውን ያህል። ስለዚህ ይሄንን 1 0 1 የሚለው ይወገድና በዚህ በኩል ዜሮ እንጨምራለን። ሪዛልት የምናገኘው ሪዛልት ይሄ ይሆናል ማለት ነው። በሶስት ሽፍት ሙቭ ስናደርገው ወደ ራይት ይሄ ማለት ደግሞ ዜሮ ነው ማለት ነው። ዘን ወደ ስፔሻል ኦፕሬተር የምንላቸው ስንሄድ ኮመንሊ የምንጠቀማቸውን ነው የምናየው። ብዙ ስፔሻል ኦፕሬተሮች አሉ። ለምሳሌ ተርናሪ ኦፕሬተር ልክ የኢፍ ኤልስ ሾርት ፎርም ማለት ነው። ለምሳሌ ኮንስት ሎግዲን is logged in equals true ብለናል። ዘን is logged in ሆም ሎጊን ማለት ምን ማለት ነው? is logged in true የሚሆን ከሆነ ሆም እንውሰድ፣ ካልሆነ ግን ሎጊን እንውሰድ። ስለዚህ ሁለት ምርጫ አለን። if is logged in true take home otherwise login፣ ሁለት ምርጫ አለን ማለት ነው። ሌላው ታይፕ ኦፍ ኦፕሬተር ነው። ታይፕ ኦፍ ኦፕሬተር ማለት የተሰጠን እንግዲህ እንደነ C++ ቫሪያብሎችን ገና ክሬት ስናደርጋቸው ዳታ ታይፑን ስለማንጽፍ ሌት ቫር ወይም ኮንስት ብለን ክሬት ስለምናደርግ የትኛው ዳታ ምን አይነት ዳታ ታይፕ አለው የሚለውን የምናውቀው በታይፕ ኦፍ ኦፕሬተር ነው። ለምሳሌ ታይፕ ኦፍ 42 ብለን ከጻፍን ነምበር ይሰጠናል። ታይፕ ኦፍ ሄሎ ብለን ከጻፍን ስትሪንግ ይሰጠናል። ታይፕ ኦፍ ትሩ ብለን ከጻፍን ቦሊያን ይሰጠናል። ነገር ግን ታይፕ ኦፍ ነል ብለን ከጻፍን ኦብጀክት ይሰጠናል። ይሄ ምንድነው? በጃቫስክሪፕት የሚታወቅ በግ ወይም ደግሞ ኤረር ነው። መሆን የነበረበት ታይፕ ኦፍ ነል ነበረ። ዳታ ታይፕ ላይ ስናወራ እንዳየነው ነል የሚባል ዳታ ታይፕ አለን። ግን ታይፕ ኦፍ ነል ብለን ስንጠይቅ ሪተርን የሚያደርግልን ኦብጀክት ነው። ይሄ ደግሞ ስህተቱ እያለ ያልተስተካከለበት ምክንያት ስላልታወቀ ሳይሆን ባክዋርድ ኮምፓቲቢሊቲ ችግር ስለገጠመ ነው። ያ ማለት አሁን ላይ ታይፕ ኦፍ ነልን ከኦብጀክት ወደ ነል ብንቀይረው እስካሁን ድረስ ታይፕ ኦፍ ነል ኦብጀክት እየተባለ የተሰራ ዌብሳይት በሙሉ ችግር ሊገጥመው ስለሚችል ማለት ነው። ሌላው ኮመንሊ የምንጠቀመው ስፔሻል ኦፕሬተር ኦፕሽናል ቼይኒንግ ነው። ኦፕሽናል ቼይኒንግ ምንድነው? ኤክስፕሬሽኑ ነል ወይም አንዲፋይንድ ከሆነ ታይፕ ኤረር ብሎ ከሚያመጣብን ይልቅ አንዲፋይንድ እንዲለን ስንፈልግ ኦፕሽናል ቼይኒንጉን እንጠቀመዋለን። ለምሳሌ ሌት ዩዘርስ ኢኳልስ ነል ኮንሶል ዶት ሎግ ዩዘርስ አት 0። አሁን ዩዘርስ አት 0 የሚባል ነገር የለም። ዩዘር ከረንትሊ ነል ነው። እዚህ ጋር አሬ ወይም ኦብጀክት ዳታ ታይፕ መሆኑን አላወቅንም ገና፣ ግን ዩዘርስ አት 0 አለ። ስለዚህ አሁን ታይፕ ኤረር ዲስፕሌይ ያደርግብናል። ነገር ግን እንደዚህ ለምሳሌ ዩዘርስ ኦፕሽናል ቼይኒንግ ኦፕሬተር ዘን አት 0 እንጠቀም አንዲፋይንድ የሚለውን ይመልስልናል ማለት ነው። ስለዚህ ኮዳችን ላይ ችግር አይገጥመንም፣ ባለበት አንዲፋይንድ ሆኖ ይቀጥላል ማለት ነው። ሌላ ደግሞ ኤግዛምፕል ብናይ ኦብጀክት ላይ ሌትስ ሴይ ዩዘርስ ኢኳልስ ኔም አበበ ብለን ብንጽፍና ዩዘርስ ዶት አድሬስ ዶት ሲቲ ብለን ብንጽፍ አሁን እዚህ ጋር ዶት አድሬስ ዶት ሲቲ የሚባል ኤሌመንቶች የሉትም ዩዘርስ ኦብጀክት። ነገር ግን ታይፕ ኤረር ብሎ ኮዳችን መቆም የለበትም። አንዲፋይንድ መስጠት ስላለበት ምን እናደርገዋለን? ኦፕሽናል ቼይኒንግ እንጠቀምና ታይፕ ኤረር የሚለውን አስወግደን አንዲፋይንድ እንዲል እናደርገዋለን። እዚህ ጋር ኦፕሽናል ቼይኒንግ ኦፕሬተርን መጠቀም እንችላለን ማለት ነው። ሌላው ስፕሬድ ኦፕሬተር በጣም ጠቃሚ የሆነ ኦፕሬተር 3 ነጥብ ማለት ነው። ስፕሬድ እንለዋለን። የሚጠቅመን ለምንድን ነው?
ኤክስፓንድ ለማድረግ የአሬን ወይም የኦብጀክት ኤሌመንቶችን ኤክስፓንድ ለማድረግ ለምሳሌ በምሳሌ ብናየው ኮንስ ቦክስ 1 ኢኳልስ 1 2 አንድና ሁለትን የያዘ አሬ ያለን ኒው ቦክስ ዘን ስፕሪድ ኦፕሬተር ተጠቀምና 3 ነጥብ ዘን ቦክስ 1 ማለት እነዚህን አንድና ሁለትን ማለት ነው። ቦክስ 1ን ያሉትን ወሰድናቸው ዘን 3 4 ስለዚህ ይሄኛው አዲሱ አሬ ቦክስ 1 ሲደመር 3 እና 4 ነው ማለት ነው። yes console.log ዲስፕሌይ የሚያደርግልን ይሄንን ነው። ስፕሪድ ኦፕሬተር ማለት እዚህ ጋር ያሉትንና ያለ ነው። ስለዚህ ባጭሩ 3 ነጥብ ቦክስ 1 ስንል የቦክስ 1 ቫልዩዎች እዚህ ጋር መጥተው ይቀመጡልናል ማለት ነው። ሌላው በኦብጀክት ስናይ ኮንስ ፐርሰን ኢኳልስ ኔም አበበ ብለናል። ዘን ኤምፕሎይ ደግሞ ኤምፕሎይ ኢዝ ኦልሶ ኤ ፐርሰን ኤስ ስፕሪድ ኦፕሬተር ፐርሰን ስንጠቀም ኔም አበበ የሚለው እዚህ ጋር ይገባልናል ማለት ነው። ዘን ጆብ ዴቭ ስለዚህ በአጠቃላይ console.log ኤምፕሎይ ካል ኔም አበበና ጆብ ዴቭ የሚለው ይመጣልናል። በስፕሪድ ኦፕሬተር አማካኝነት ከፐርሰን ኦብጀክት ላይ ወደ ኤምፕሎይ ኤክስፓንድ ማድረግ ስለቻልን ማለት ነው። ሌላው ኮንትሮል ፍሎ ነው። እንግዲህ ጃቫስክሪፕት በተፈጥሮ ፍሮም ቶፕ ቱ ቦተም ላይን ባይ ላይን እያንዳንዷን ነው ኤክስኪዩት የሚያደርግልን። ነገር ግን እኛ ፕሮግራማችንን ፍሎውን እንደፈለግን ከአንድ ቦታ አንድ ቦታ እንድንዘል ጃምፕ እንድናደርግ ሉፕ እንድናደርግ ዲሲሽን ሰርተን በዲሲሽኑ ሪዛልት አማካኝነት ስራዎችን እንድንሰራ ኮንትሮል ፍሎ ያስፈልገናል ማለት ነው። ስለዚህ ምንድነው ኦርደር ኦፍ ኤክስኪዩሽኑን ነው ኮንትሮል ፍሎ የምንለው። 3 ካቴጎሪዎች አሉ እዚህ ጋር ኮንዲሽናል ስቴትመንት እንላቸዋለን ወይም ዲሲሽን ሜኪንግ፣ ሉፕ ስቴትመንት ወይም ኢተሬሽን ስቴትመንቶች አሉ፣ ጀምፕ ስቴትመንት እንላቸዋለን። ስለዚህ እያንዳንዳቸውን አንድ ባንድ የምናያቸው ይሆናል ማለት ነው። በኮንዲሽናል ስቴትመንት ውስጥ የሚካተቱት ኢፍ፣ ኢፍ ኤልስ፣ ኢፍ ኤልስ፣ ኢፍ ኤልስ፣ ስዊች እና ተርናሪ ኦፕሬተር ዘን ፎር ሉፕ አለን፣ ዋይል ሉፕ፣ ዱ ዋይል ሉፕ፣ ፎር ኦፍ እና ፎሪን በሉፕ ስቴትመንት ውስጥ አሉን። በጀምፕ ስቴትመንት ውስጥ ደግሞ ብሬክ፣ ኮንቲኒው እና ሪተርን የምንላቸውን የምናይ ይሆናል ማለት ነው። ወደ ኮንትሮል ስቴትመንት ስንመጣ ኢፍ ላይ አክት ኦንሊ ዌን ሰምቲንግ ኢዝ ትሩ። ስለዚህ የሆነ ነገር እውነት ከሆነ ብቻ ነው ኢፍ ስራውን የሚሰራው ማለት ነው። ለምሳሌ ሌት ቴምፕሬቸር ኢኳልስ 35 ዘን ቴምፕሬቸር ከ30 የሚበልጥ ከሆነ ኢትስ ሆት አውትሳይድ ብሎ ዲስፕሌይ እንዲያደርግልን አደረግነው። ካልሆነ ግን በቃ ምንም የሚሰራው ስራ የለውም ማለት ነው። ስለዚህ አንድ ነገር ብቻ ነው ቼክ የሚያደርግልን። ኢፍ ኤልስ ከሆነስ yes አሁን እዚህ ጋር ኮንዲሽኑ ፎልስ ከሆነ nothing happens ምንም የሚሰራ ስራ የለም። ስለዚህ ኢፍ ኤልስ ሁለት ምርጫ ይኖረዋል። ያ ማለት ትሩ ከሆነና ፎልስ ከሆነ ማለት ነው። ስለዚህ ኤጅ ኢኳልስ 16 ብለናል። ኤጅ ግሬተር ዛን ኢኳል ቱ 18 ከሆነ you can vote else ኢፍ ላይ ጎሎ የነበረው ማለት ነው you are too young to vote። ስለዚህ ትሩ ከሆነም ፎልስ ከሆነም ምርጫ ካለን ኢፍ ኤልስ እንጠቀማለን። እነዚህን መደጋገም ከፈለግንስ ብዙ ፓዞች መልቲፕል ፓዝ ከሁለት በላይ ካለን ኢፍ ኤልስን እንደጋገመዋለን ማለት ነው። ባጭሩ ስኮር 72 ቢሆን ግሬዱን ከ90 በላይ ከሆነ ኤ፣ ከ80 በላይ ከሆነ ቢ፣ ከ70 በላይ ከሆነ ሲ ማድረግ ብንፈልግ እና ካልሆነ ደግሞ ኤፍ ማድረግ ብንፈልግ ጀስት ግሬድን ኢንሾርት መስራት ብንፈልግ ኢፍ ኤልስን መደጋገም ይኖርብናል ማለት ነው። በተጨማሪም እያንዳንዱን ነስት አንዱን ባንዱ ውስጥ እያስገባን እንጠቀመው እንችላለን ማለት ነው። ለምንድነው ግሬድ ሲ የሚሆነው? ያው 72 ነው ያለን ከ90 አይበልጥም፣ ከ80 አይበልጥም፣ ከ70 ግን ይበልጣል። ስለዚህ ግሬዱ ሲ ይሆናል ማለት ነው። ስዊች ደግሞ ክሊን የሆነ ኮድ መልቲ ብራንች የሆነ ልክ እንደ ኢፍ ኤልስ ሲኖረን ነገር ግን አንደኛውን ከብዙ ቫልዩ ጋር ኮምፔር ማድረግ ስንፈልግ በተለይ ኮዳችን ክሊን ሆኖ እንዲታይ ስንፈልግ ስዊች በጣም ጥሩ አማራጭ ነው ማለት ነው። ለምሳሌ ቀኑ ፍራይዴይ ነው ብለን ብናስብ ቀኑን እንይዝና ኬዝ መንዴይ ለእያንዳንዱ ዴይ ልንጽፍ እንችላለን። አሁን እኛ ለመንዴይ ለፍራይዴይ እና ዲፎልታችንን ብንጽፍ ይህን ዴይ ፍራይዴይን ወስዶ ኬዝ መንዴይ እና ከፍራይዴይ ጋር ቼክ ያደርገዋል። ከሁለቱ መሆን ካልቻለ ዲፎልቱን ያወጣል ማለት ነው። ስለዚህ ብሬክ በእያንዳንዱ ቦታ ላይ ያስፈልገናል። ያው ብሬክ የለም ማለት ይህንን ኬዝ ካየ በኋላ ወደ ኔክስት ኬዙ ይቀጥላል። ኤግዚት አያደርግም ከስዊቹ። ስለዚህ አውትፑቱ ኦልሞስት ዘ ዊኬንድ ሆነ። ምክንያቱም
የኛው ዴይ ፍራይዴይ የሚለው ኮምፔር ሲደረግ ከመንዴይ ጋር ትክክል አይደለም። ከፍራይዴይ ጋር ግን ትክክል ስለሆነ እኛዋን ዲስፕሌይ ያደርግልናል። አማራጭ ካጣ ዲፎልት ላይ ያለውን ዲስፕሌይ ያደርግልናል ማለት ነው። ኮንሶል ዶት ሎግ የምንለው ያው ዲስፕሌይ ለማድረግ የምንጠቀምበት ነው ብሮዘራችን ኮንሶል ላይ። ስለዚህ ብዙ ኢፍ ኤልስ ስቴትመንት ቼይን ከሚኖረን በስዊች ብንጠቀም ጥሩ ይሆናል ማለት ነው። ብሬክን ጥቅም እንዳለው የምናውቀው እዚህ ጋር ለምሳሌ ግሬድን ቢ ብለን ብንወስድ ስዊች አደረግነው ዘን ግሬድ ኤ ቢ ኬዝ ኤ ኤንድ ቢ ላይ ዌልደን ዲስፕሌይ እንዲያደርግልን ፈለግን ዘን ብሬክ ያደረግን። አሁን ኬዝ ኤ ላይ የሆነ ነገርን ብንጽፍም ባንጽፍም አሁን ይሄ ለሁለቱ ነው የሚያገለግል። ምክንያቱም ብሬኩ ያለ እዚህ ጋር ነው። ኬዝ ኤም ኬዝ ቢም ከሆነ ዌልደን የሚለውን ነው ዲስፕሌይ የሚያደርግልን። ኬዝ ሲ ከሆነ ደግሞ ዩ ፓስድ የሚል ያወጣልናል። ዲፎልቱ ትራይግን የሚል ያወጣልናል ማለት ነው። ስለዚህ ዌልደን የሚለው ለምንድን ነው? ግሬዳችን ቢ ነው። ግሬዳችን ሲ ቢሆን ወደዚህ ልንመጣ እንችላለን ከብሬክ በኋላም ቢሆን። አሁን ግን ግሬዳችን ቢ ነው። ስለዚህ ኬዝ ኤ እና ቢ ዌልደን የሚለውን ስለሆነ አወጣ ያልነው ዌልደን የሚለውን ያወጣል። ቢን አጥፍተን ኤ ብንለውም ይሄው ነገር ነው የሚወጣልን ማለት ነው። ስለዚህ የምንፈልገው ቦታ ላይ ብሬክን ማስቀመጣችን ግዴታ ነው ማለት ነው። ሌላው ተርናሪ ኦፕሬተር የኢፍ ኤልስ ሾርት ሃንድ ነው ብለናል። ሲምፕል ኢፍ ኤልስ ማለት ነው። ሌት ኢዝ ሬኒንግ ኢኳልስ ትሩ ካልም ኤንድ ሌት ዌዘር ኢኳልስ ኢዝ ሬኒንግ ዘን ተርናሪ ኦፕሬተር ኩዌስችን ማርክ እናስቀምጣለን። ብሪንግ አን አምብሬላ ኤልስ ኢንጆይ ዘ ሰን። ስለዚህ ኢዝ ሬኒንግ ትሩ ስለሆነ ይሄኛው ብሪንግ አን አምብሬላ የሚለው ነው ዲስፕሌይ የሚሆንልን ማለት ነው። ወደ ሉፕ ስቴትመንት ስንል ፎር ሉፕ ምን ያህል ጊዜ አይተሬት እንደምናደርግ ምን ያህል ጊዜ ሉፕ እንደምናደርግ ስናውቀው የምንጠቀመው ነው። የሚጀምርበትን ኮንዲሽኑን እና የሚጨርስበትን የምንነግረው እኛ ነን። አክቹአሊ ኮንዲሽኑ ማለት የሚጨርስበት ማለት ነው። ኢንክሪመንቱን እኛ ነን የምንነግረው። አይን ከአንድ ጀምረን እስከ 5 ድረስ እንወስዳታለን። በየጊዜው አንዳንድ እየጨመረች ትሄዳለች። ስለዚህ እንደዚህ አይነት ኬስ ሲኖር እኛ ለምሳሌ 5 ጊዜ አይተሬት እንዲያደርግና ነምበር 1 2 እያለ እስከ 5 እንዲያወጣ ነው ያዘዝነው። ይሄ መነሻውንም መድረሻውንም ስለምናውቀው ፎር ሉፕን ተጠቀምን ማለት ነው። while loop also used to loop over an array with index ይለናል። አሬ ካለን አሬ እንግዲህ ኢንዴክስድ ነው ከዜሮ ጀምሮ ከመጨረሻው n-1 ድረስ ኢንዴክስ ይደረጋል። ስለዚህ ፎር ሉፕን ተጠቅመን በኢንዴክሳቸው አማካኝነት የአሬ ኤሌመንቶችን አክሰስ ለማድረግም ወይም ሉፕ ለማድረግ ይጠቅመናል። ለምሳሌ አይን ከዜሮ አስጀምረን እስከ length of student array which is እዚህ ጋር ቴዲ አስቴርና ሌክስ ያለው ማለት ነው እስከዛ ድረስ ዲስፕሌይ እንዲያደርግልን ከፈለግን ፎር ሉፕ ልንጠቀም እንችላለን። አሁን እዚህ ጋር እንደምታዩት 0 ቴዲ አት 1 አስቴር እና አቱ ደግሞ አሌክስ የሚለው አለን ማለት ነው። ስለዚህ በአሬ ውስጥ አይተሬት ለማድረግም ፎር ሉፕን መጠቀም እንችላለን። ሌላው ከሉፕ ጋር ስንመጣ አንድ ኮንዲሽን ትሩ እስከሆነ ድረስ ሉፕ እንዲያደርግ ኮንዲሽኑ ትሩ የሚያደርግ ነገር እስከተገኘ ድረስ ዲስፕሌይ እንዲያደርግ ወይም ደግሞ ሉፕ እንዲያደርግ ካልሆነ ግን እንዲያቆም ማለት ነው። ያ ማለት ምን ያክል ጊዜ አይተሬት እንደምናደርግ የግዴታ ማወቅ አይጠበቅብንም ማለት ነው። እዚህ ጋር ለምሳሌ attempt equals 0 ቢሆን ከ3 ያነሰ እስከሆነ ድረስ አተምፕቱ ስራ ነው ሉፕ አድርግ ነው። ስለዚህ አተምፕቱን ዲስፕሌይ ያደረግነው ዘን አተምፕቱን ባንድ ጨምሮ ነው። ምክንያቱም የና አተምፕቱን ባንድ ጨምሮ ምን ጊዜም አተምፕት 0 ስለሚሆን የማያልቅ አይተሬሽን ስለሚኖረን ማለት ነው። ኢንፋይናይት ሉፕ ስለሚከሰት ስለዚህ አውትፑታችን የሚሆነው አተምፕት 1 2 3 ይሆናል ማለት ነው። ለምንድነው ከአንድ የጀመርነው? እዚህ ጋር አተምፕት ፕላስ 1 ስላልነው እዚህ ጋር 0 ብናስጀምርም እዚህ ጋር ግን በየኢተሬሽኑ አንዳንድ ስለምንጀምርበት 1 2 3 ብሎ ያወጣልናል ማለት ነው። ዱዋይል ሉፕ ደግሞ ጀስት እንደ ዋይል ሉፕ ነው የሚሰራው። ነገር ግን ኮንዲሽኑ ቼክ የሚደረገው አትሊስት አንድ ጊዜ ኤክስኪዩት ከተደረገ በኋላ አንድ ጊዜ ራን ከሆነ በኋላ ኤክስኪዩት ይደረጋል። ስለዚህ ቢያንስ አንድ አውትፑት ይኖረናል ማለት ነው። ስለዚህ የቀደሙን ኤግዛምፕል ተመሳሳይ ብንወስድ ካውንት 0 ነው። ስለዚህ ዱዋይል ሉፕ ከገባን በኋላ ካውንትን ዲስፕሌይ ያደረግነው ዘን ካውንትን ባንድ ጨመርነው 0 አወጣን። ከዛ አንድ ጨመርንበት አንድ አደረግነው ማለት ነው። ዘን ኮንዲሽኑን ቼክ አደረግነው። ኢቭን እዚህ ጋር ኮንዲሽኑ ፎልስ ቢሆን እንኳን አንድ ጊዜ ማውጣት ይችላል፣ ስራ መስራት ይችላል። ከዛ በኋላ ቼክ ስናደርገው ከ3 ያነሰ እስከሆነ ድረስ ካውንት ሉፑ ስራውን ይሰራል፣ አይተሬት ያደርግልናል ማለት ነው። ስለዚህ አውትፑታችን ካውንት 0 1 ይሆናል ማለት ነው። ያው 3 ሲሆን 3 ለዛን 3 ፎልስ ስለሚሆን ይወጣል ማለት ነው። ወደ ፎር ኦፍ ሉፕ ስንሄድ ደግሞ
በጣም ክሊን የሆነ በአሬ ቫሊዎች ወይም ደግሞ በስትሪንጎች ውስጥ ሴትስ ወይም ማፕ በምንላቸው ውስጥ አይተሬት ለማድረግ የምንጠቀምበት የፎር ሉፕ አይነት ነው። አክቹዋሊ ይሄ ያው በቫሊዩ ነው እንጂ በኢንዴክስ አይደለም። አክቹዋሊ ይሄ አይተሬት የሚያደርገው መጀመሪያውን መጨረሻውን ማወቅ አይጠበቅብንም እዚህ ጋር ማለት ነው። yes ምክንያቱም ቫሊዩን ይዞ አይተሬት ስለሚያደርግ ለምሳሌ ኮንስት ፍሩት ኢኳልስ ማንጎ አፕል ኤንድ ባናና ሶስት ኤሌመንቶች ያሉት አሬ ያለን። ስለዚህ ፎር ኦፍ ሉፕ ስንጠቀም ፎር ኮንስት ፍሩት ኦፍ ፍሩት ኮንስት ፍሩት እንግዲህ አንድ ቫሪያብል ነው ስኮፕ እዚህ ፎር ሉፕ ውስጥ የሆነ ብቻ ዘን ኦፍ ፍሩትስ ፍሩትስ ደግሞ እዚህ ጋር ክሬት ያደረግነው አሬ ነው። ሶስት ኤሌመንቶች አሉት እዚህ ጋር ዘን ምናል ኮንሶል ዶት ሎግ ፍሩት። ስለዚህ ምንድነው የሚያደርገው በመጀመሪያው አይተሬሽን ማንጎ የሚለውን ይወስድና ከፍሩትስ ማለት ነው ለፍሩት የሚለው ቫሪያብል ይሰጠዋል። ፍሩት የሚለው ቫሪያብል ደግሞ ማንን ይወስድልናል? ማንጎን ይወስዳል። ዘን ዲስፕሌይ እናደርገዋለን። አገን በሁለተኛው አይተሬሽን አፕልን ለፍሩት ይሰጠዋል። ያው እንደ አዲስ ክሬት እያደረግነው ነው ማለት ነው ብሎኩ እዚህ ፎር ሉፕ ውስጥ የኢተሬሽኑ ስለሚሆን ዘን አፕልን ያወጣልናል። ዘን ደግሞ ባናናን ይወስዳል። ስለዚህ እኛ ከዚህ ተነስተ ሲጨርስ ምናምን የምንለው ነገር የለም ራሱ አይተሬት ያደርግልናል ስሩ ዘ ኤሌመንትስ ቫልዩ ማለት ነው። ስለዚህ ማንጎ አፕልና ባናናን እናገኛለን። ሌላኛው ደግሞ ፎሬን ሉፕ ነው። ስለዚህ በኦብጀክት ወይ በፕሌን ኦብጀክት ኬዎች ውስጥ ሉፕ ለማድረግ ነው የምንጠቀመው። ያ ማለት ለምሳሌ እዚህ ጋር ዩዘር የሚል ኦብጀክት ቢኖርና አበበ አድሚን እና ኤጅ ፎር ኔም ሮል ኤንድ ኤጅ ፕሮፐርቲስ ቢኖረን ዘን ፎር ኮንስት ኬ ኢን ዩዘር ያ ማለት ኮንስት ኬ ማለት ቫሪያብል ነች። ዘን ኢን ዩዘር ስለዚህ ምንድነው የሚያደርገው ከዚህ ኬውን እያንዳንዱ ኔም ሮል ኤጅ የሚለውን ከዩዘር ውስጥ እየወሰደ እዚህ ኬ የሚለዋ ቫሪያብል ላይ አሳይን እናደርገዋለን። ዘን ኤክስፕሬሽናችንን መስራት እንችላለን። ለምሳሌ ይህን ዲስፕሌይ ማድረግ የፈለግነው ኬውን እና ዩዘር አት ኬ ነው ዲስፕሌይ ማድረግ። ያ ማለት ለምሳሌ በመጀመሪያው ኢተሬሽን ኔም የሚለውን ይወስድና ዘን ዩዘር አት ኔም አበበ ይሆናል። ዘን በሁለተኛው ደግሞ ኬ ሮልን ይወስዳል። ዘን ዩዘር አት ሮል ማለት አድሚን ነው። ዘን ኤጅን ይወስዳል። ዩዘር አት ኤጅ ኢኳልስ 28 ይሆናል ማለት ነው። ያ ማለት ከዩዘር ላይ ኬዎችን እየወሰደ በኦብጀክት ውስጥ አይተሬት ለማድረግ ይጠቅመናል ማለት ነው። ስለዚህ አውትፑታችን የሚሆነው አበበ ለሮል አድሚን እና ኤጅ 28 ይሆናል ማለት ነው። ወደ ጃምፕ ስቴትመንት ስንመጣ የመጀመሪያው ብሬክ ስቴትመንት ነው። አንድ ሉፕ ኤግዚስት ለማድረግ ወይም ደግሞ ከስዊች ስቴትመንት ለመውጣት ብሬክ እንጠቀመዋለን። ለምሳሌ ኮንስት ነምበርስ ኢኳልስ ዚስ አሬይ ቢኖረን እና ፎር ኦፍ ሉፕ ተጠቅመን እነዚህን ቫልዩዎች ዲስፕሌይ ማድረግ ብንፈልግ ነገር ግን ከውስጥ አንድ ኮንዲሽን ቢኖረን ቁጥሩ 9 ከሆነ ፋውንድ 9 ስቶፒንግ የሚል ዲስፕሌይ እንዲያደርግልን ከዛ ከሉፑ እንዲወጣ ፈለግን። ስለዚህ በመጀመሪያው ኢተሬሽን 3 ከ9 ጋር እኩል ስለማይሆን ወደዚህ አንገባም። ስለዚህ ኮንሶል ዶት ሎግ እናም ስንለው 3 ዲስፕሌይ ያደርግልናል። በሁለተኛው ኢተሬሽን ደግሞ 7 አሁንም ከ9 ጋር እኩል ስላልሆነች 7ን ዲስፕሌይ ያደርግልናል። ይሄ በሶስተኛው ኢተሬሽን አሁንም 2 ከ9 ጋር እኩል ስላልሆነች 2ን ዲስፕሌይ ያደርግልናል። በሶስተኛው ኢተሬሽን ግን 9 ኢኳል 9 ትሩ ስለሚሆን ፋውንድ 9 ስቶፒንግ የሚለውን ዲስፕሌይ እናደርግና ከሉፑ ሙሉ በሙሉ ስለምንወጣ ሌሎች ቫልዩዎች ቼክ አይደረጉም ማለት ነው። ነገር ግን ብሬክ ባይኖር ኖሮ እዚህ ጋር እንደምናየው ሌሎቹ 9 4 እና አንድም ዲስፕሌይ ይሆኑልን ነበር ማለት ነው። ሌላው ኮንቲኒው ደግሞ አንድን ኢተሬሽን አንድን ሉፕ ኢተሬሽኑን ሳያቋርጥ ነገር ግን ስራውን ሳይሰራ እንዲያልፈው ለምሳሌ ከ1 እስከ 6 ያሉትን ቁጥሮች ዲስፕሌይ ማድረግ ብንፈልግ 1 2 3 ያልን ማለት ነው። ነገር ግን ሞጁሎቱ 0 ከሆነ ያ ማለት ኢቭን ከሆነ እንዲያልፈው that means ኦድ የሆኑትን ብቻ ዲስፕሌይ ማድረግ ፈልገናል ማለት ነው። ስለዚህ ኮንቲኒው ካገኘን እንደ ብሬክ ከሉፑ ሳይሆን የሚወጣው ያልፈዋል። ይሄን ኢተሬሽን ምንም ነገር ሳይሰራ ያልፈዋል ኮንዲሽኑ ሲሟላ። ስለዚህ ኮንሶል ዶት ሎግ አይ ካልን ዲስፕሌይ የሚሆንልን በመጀመሪያው ኢተሬሽን አንድን፣ በሁለተኛው ኢተሬሽን 2ን ዲስፕሌይ ያደርግ ምክንያቱም 2 ሞጁሎ 2 0 ስለሆነ ዝም ብሎ ያልፈዋል። በሶስተኛው ኢተሬሽን 3ን ያወጣልናል። በአራተኛው ኢተሬሽን 4 ሞጁሎቱ 0 ስለሆነ ዲስፕሌይ ያደርግልንም። በአምስተኛው ደግሞ 5 ሞጁሎ 0 ስላልሆነ 1 ስለሆነ 5ን ዲስፕሌይ ያደርግልናል። ስድስተኛው ላይ ስንደርስ 6 ሞጁሎቱ
ዜሮ ስለሆነ ዲስፕሌይ ያደርግልንም አውትፑታችን ይሄው ይሆናል ማለት ነው። ወደ ሪተርን ስቴትመንት ስንመጣ አሁንም ፋንክሽኑን ኤግዚት ያደርጋል። እንግዲህ ፋንክሽን ሪተርን ታይፕ ሊኖረው ይችላል። ስለዚህ አክቹአሊ ከሌለው ራሱ በጃቫስክሪፕት ሪተርን ታይፕ ካላስቀመጥን አንዲፋይንድ ይሆናል እንጂ የግድ ሪተርን ታይፕ ይኖረዋል። ስለዚህ ከፋንክሽኑ ኤግዚት ለማድረግ የሚጠቅመን እኛ ዳይሬክትሊ ያስቀመጥነውም ኢንዳይሬክትሊ ጃቫስክሪፕት አንዲፋይንድ ያደረግልንም ሪተርን ስቴትመንት ነው ማለት ነው። ስለዚህ እዚች ጋር ፋንክሽን ጌት ዲስካውንት ፕራይስ ኤንድ ኢዝ ሜምበር የሚሉ ፓራሜትሮች ያሉት ፋንክሽን አለን። ስለዚህ ኢፍ ኢዝ ሜምበር ያ ማለት ትሩ ከሆነ ማለት ነው። ኢዝ ሜምበር ትሩ ከሆነ ፕራይስ ሪተርን ሲደረግ በ0.9 ይባዛል። ያ ማለት ቅናሽ አለው ማለት ነው ለሜምበር። ካልሆነስ ሪተርን ፕራይስ ራሱን ዋጋውን ዲስፕሌይ እናደርጋለን። ስለዚህ console.log get discount 100 ዘን ትሩ አለ። 100 ማለት ፕራይሱ ነው። ትሩ ማለት ደግሞ ለኢዝ ሜምበር እነዚህ አርጊውመንት እንላቸዋለን። እነዚህን ፓራሜትር እንላቸዋለን። ይህንን አርጊውመንት ለዚህ ፕራይስ፣ ይህንን ትሩ ደግሞ ለዚህ ኢዝ ሜምበር ለሚለው አስተያየት እናደርገውና ኢዝ ሜምበር ኢፍ ኢዝ ሜምበር ማለት ኢዝ ሜምበር የሚለው ትሩ ከሆነ 9 ያባዛዋል። ያ ማለት ዲስካውንት አለው ማለት ነው። ፎልስ ከሆነ ደግሞ ዳይሬክት ፕራይሱን 100ን ዲስፕሌይ ያደርግልናል ማለት ነው። ስለዚህ ፎልስ ካደረግነው ያ ማለት ፕራይሱን ዳይሬክትሊ ማግኘት ከፈለግን አውትፑታችንን እንደምናየው 90 እና 100 እናገኛለን ማለት ነው። ሌላው ዛሬ የምናየው ስለ ፋንክሽን ነው። ፋንክሽን እንግዲህ የሆነ ስራ የሚሰራልን እና በፈለግነው ጊዜ እየጠራ ነው ኮዱን ድጋሚ መጻፍ ሳይጠበቅብን ልንጠቀመው የምንችለው የፕሮግራሚንግ ክፍል ነው እንግዲህ እና አንዴ እንደነገርኳችሁ ክሬት እናደርገውና ወይም ዲፋይን እናደርገውና ስንፈልገው እንጠራዋለን። ለምሳሌ ሁለት ቁጥሮችን የሚደምርልን ፋንክሽን ካለን አንድ ቀን ብቻ እንጽፈዋለን። ከዛ በኋላ በፈለግነው ጊዜ እየጠራን ልንጠቀመው እንችላለን ማለት ነው። ፋንክሽን እንዴት ዲክሌር እናደርጋለን? ፋንክሽን ኮሊንግ እና ሪተርን ቫልዩ የሚሉትን ከፓራሜትር እና ከአርጊውመንት ጋር አብረን የምናየው ይሆናል ማለት ነው። ፋንክሽን ዲክላሬሽን እንዴት ነው? ለምሳሌ ፋንክሽን ግሬት ዘን ውስጡ ላይ console.log ሄሎ ፋንክሽን ግሬት ስንል እንግዲህ አንድ የኛ ፋንክሽናችንን ክሬት እያደረግነው ማለት ነው። ይሄኛው አክቹአሊ ዲስፕሌይ ለማድረግ ብቻ ነው የሚጠቀመው። ፋንክሽን ኮሊንግ አክቹአሊ ዲክሌር ካደረግነው በኋላ እንደዚህ የconsole.log ሄሎ ወርልድ የሚለው ኤክስኪዩት እንዲደረግ ሄሎ ወርልድ የሚለውን ቴክስት እንድናየው ምን መሆን አለበት? መጠራት አለበት። እሱ ደግሞ ፋንክሽን ኮሊንግ እንለዋለን። ኮል ለማድረግ ምንድነው የምናደርገው? ይሄን ፋንክሽን ግሪት ጀስት ሴሚኮለን ፓራሜትር ካለው ያው አርጊውመንት ፓስ እናደርግለታለን፣ ከሌለው ጀስት ግሪት እንላለን። ሌላው ሪተርን ቫልዩ ደግሞ ፋንክሽኑ ስራውን ከሰራ በኋላ ለተጠራው ወይም ለሚጠራው አካል ምን ሪተርን ያድርግ፣ ምን ቫልዩ ይመልስ የሚለውን ነው። እዚህ ጋር እንደምታዩት ሪተርን ዌልካም ካልነው ስራው ምንድነው? ሄሎ ወርልድ የሚለውን ዲስፕሌይ አድርጎ ዌልካም የሚለውን ቴክስት ለጠራው አካል መመለስ ነው። ስለዚህ ግሪት ብለን ስንጠራው ምን እናገኛለን? አንደኛ ሄሎ ወርልድ የሚለውን ዲስፕሌይ ያደርግልናል። ሁለተኛ ዌልካም የሚለውን ሪተርን ያደርግልናል። ለምሳሌ ኮንስት ኤክስ ኢኳልስ ግሪት ካል ዌልካም የሚለውን መጀመሪያ ይህንን ዲስፕሌይ ካደረገ በኋላ ዌልካም የሚለውን ቴክስት ለኤክስ አሳይን ያደርግልናል። ስለዚህ console.log ኤክስ ካል ዌልካም የሚለውን ቴክስት እናገኛለን ማለት ነው። ስለ ፓራሜትር እና አርጊውመንት ስናይ እንግዲህ ከፋንክሽን ጋር የተያያዙ ነገሮች ናቸው። ፓራሜትር they are placeholders and arguments are actual values ምን ማለት ነው? ለምሳሌ እዚህ ኤግዛምፕል ላይ እንየው። የፋንክሽን add ab አለን። ስለዚህ እነዚህ ፓራሜትር እንላቸዋለን። ዋናው አክቹዋል ቫልዩ እስከሚመጣ ድረስ ቦታ ይዘውልን የሚቆዩ ናቸው። ዘን ሪተርን a plus b ይላል። ይሄ ፋንክሽን ተጠርቶ ለኤ እና ለቢ ቫልዩ ከተሰጠው በኋላ ጀምሮ ሪተርን እንዲያደርግ ነው የተፈለገው። ስለዚህ ይህንን ፋንክሽን ኮል ስናደርገው እዚህ ጋር ፓራሜትር ስላለን ሁለት ቫልዩ ፓስ ማድረግ አለብን። ዘን እችን 5 እና 3ን ለኤ እና ለቢ ፓስ የሚደረጉ ናቸው። ምን እንላቸዋለን? አርጊውመንት they are actual values passed when calling a function with parameter። ስለ ፋንክሽን ስናወራ እንግዲህ ሞደርን ጃቫስክሪፕት ላይ የምንጠቀመው አሮ ፋንክሽንን መርሳት አይጠበቅብን ማለት ነው። ስለዚህ አሮ ፋንክሽን ማለት ምንድነው? ሾርት የሆነ ክሊን የሆነ ሲንታክስ ነው። ፋንክሽን ስንጽፍ በጣም አጠር ባለመልኩና ክሊን የሆነ ኮድ እንዲኖረን ይጠቅመናል አሮ ፋንክሽን። ለምሳሌ በትራዲሽናል ፋንክሽን ስኩዌር ኤን ብለን ሪተርን ኤን ታይምስ ኤን እንላለን። በአሮ ፋንክሽን ስንገልጸው ኮንስት ስኩዌር ዘን ኩሊዮናል እናስቀምጣለን። ፓራሜትሩን እዚህ ጋር እንደ ትራዲሽናል ላይ እንድትጠቀምነው እንጠቀማለን። ዘን ሪተርን የሚያደርገውን እንደዚህ መግለጽ እንችላለን ማለት ነው። አሮ ፋንክሽን ማለት ይሄ ነው። አክቹአሊ አንድ ኤክስፕሬሽን ብቻ ካለን
አንድ ኤክስፕሬሽን ብቻ ካለን ሪተርን ታይፑን የግድ መጥቀስ አስፈላጊ ላይሆን ይችላል። ካልፈለግነው ኦፕሽናል ነው። አንድ ኤክስፕሬሽን ብቻ ካለን ሪተርን ታይፑ ላያስፈልግ ይችላል። ለምሳሌ ኮንስት ስኩዌር ኢዝ ኢኳልስ ቱ ፓራሜትሩ እንደዚህ ጽፈን ኤን ታይምስ ኤን ካልን አሁን ሪተርን የሚያደርግልን ኤን ታይምስ ኤን ነው እያለ ነው። ለምን? ኤክስፕሬሽናችን አንድ ብቻ ስለሆነ ነው። ከአንድ መስመር በላይ ካለን ግን አይቻልም። ሪተርን ታይፑን ማለት ዳይሬክትሊ መጻፍ ይኖርብናል ማለት ነው። ዊዝ መልቲፕል ፓራሜትርስ ለምሳሌ ኮንስት አድ ዊዝ ኤ ኤንድ ቢ ፓራሜትር ሪተርን ኤ ፕላስ ቢ ማለት እንችላለን። ያው አንድ ኤክስፕሬሽን ብቻ ስላለን ሪተርን ታይፑ እዚህ ጋር ኢንዳይሬክትሊ ስለሚሄድ መተው እንችላለን። ፓራሜትር ከሌለው ደግሞ ለምሳሌ ኮንስት ግሪት ኢኳልስ ምንም ፓራሜትር የለውም ዘን ኮንሶል ዶት ሎግ ሄሎ። ይሄ ደግሞ አንድ ኤክስፕሬሽን ብቻ ስላለው ሪተርን ታይፕ የማያስፈልገውም ጀስት በአንድ መስመር መጨረስ እንችላለን ማለት ነው። ሌላው እንግዲህ አሬ ነው። አሬ ማለት እንግዲህ ስፔሻል ቫሪያብል that can hold more than one value at a time ማለት ቫሪያብል ካልን አንድ ቫሊዩ ነው ስቶር የሚያደርግልን። አሬ ካልን ግን ብዙ ቫሊዎችን በአንድ ላይ ስቶር ያደርግልናል። በሌሎች ፕሮግራሚንግ ላንጉጅ ምናልባት አሬ ተመሳሳይ ዳታ ታይፕ ያላቸውን ነገሮች ስቶር የሚያደርግ ተብላችሁ ሊሆን ይችላል። በጃቫስክሪፕት ግን አሬ ውስጥ የተለያዩ አይነት ዳታ ታይፕ ያላቸው ቫሊዎችን ልናስቀምጥ እንችላለን እንጂ ለምሳሌ እንደ ሲ++ ተመሳሳይ አይነት ቫሊዩ ብቻ በአሬ እናስቀምጣለን የሚል ነገር የለም። እዚህ ለምሳሌ ፍሩትስ አፕል፣ ባናና፣ ኦሬንጅ ሊሆን ይችላል። ፍሩት አት 0 አፕል፣ አት 1 ባናና እና አት 2 ኦሬንጅ እናገኛለን። ለምሳሌ የተለያየ ዳታ ታይፕ ሲዝ፣ ሄሎ፣ 5፣ ትሩ፣ ኤጅ 28 ያ ማለት ኦብጀክት እዚህ ጋር አለን፣ እዚህ ጋር ቡሊያን አለን፣ እዚህ ጋር ነምበር አለን፣ እዚህ ጋር ስትሪንግ አለን። አንድ ላይ ሚክስ አድርገን መያዝ እንችላለን። ስለዚህ አት 0 ሄሎ እናገኛለን፣ አት 1 5 እናገኛለን፣ አት 2 ትሩ እናገኛለን፣ አት 3 ደግሞ ኦብጀክታችንን ኤጅ 28 እናገኛለን ማለት ነው። ሌላው ኮመን የምንላቸው አሬ ሜቶዶች አሉ። በጣም ብዙ አሉ። ነገር ግን ኮመን የምንጠቀማቸው የምንላቸው እነዚህ ናቸው። ለምሳሌ ፑሽ ምንድን የሚያደርገው ከአሬያችን መጨረሻ ላይ ኤሌመንት መጨመር ነው። ፖፕ ደግሞ የመጨረሻውን አይተም ሪሙቭ ማድረግ። shift ከመጀመሪያ ላይ ያለውን የአሬ ኤሌመንት ሪሙቭ ያደርግልናል፣ ያስወግድልናል። አንሺፍት ደግሞ መጀመሪያ ላይ መጨመር እንድንችል አሬ ኤሌመንት 5 ካለው ስድስተኛውን መጀመሪያ ላይ መጨመር ማለት ነው። ፎር ኢች የምንለው ስናየው ፎር ሉፕ ሊመስለን ይችላል፣ ግን ፋንክሽን ነው። ምንድነው የሚያደርግልን? ፋንክሽን ውስጥ ያሉ አይተሞችን ራን ለማድረግ በእያንዳንዱ አይተም ፋንክሽንን ራን ለማድረግ ይጠቅመናል ፎር ኢች። ማፕ የምንለው ደግሞ እያንዳንዱን አይተም ትራንስፎርም ያደርግልናል። በኤግዛምፕል እናየዋለን። ፊልተር የምንለው አይተሞችን ከሆነ አሬ ውስጥ የሆነ ኮንዲሽን የሚያሟሉ አይተሞችን ብቻ ፊልተር አድርጎ ማውጣት መርጦ ማውጣት ነው። ለምሳሌ ከአሬ ውስጥ ኢቭን የሆኑትን ብቻ ኦድ የሆኑትን ብቻ በሌላ ኮንዲሽን የሚያሟሉትን ማውጣት ስንፈልግ፣ ፋይንድ ደግሞ የሆነ ኮንዲሽን የሚያሟላውን የመጀመሪያውን ኤሌመንት ወይም አይተም ማውጣት ነው። ለምሳሌ ከፑሽን ጀምርና ኤግዛምፕል እናያለን። ኮንስት ፍሩትስ ኢኳልስ አፕል ባናና ይላል። ዘን ኮንሶል ዶት ሎግ ፍሩት ካልነው አፕል እና ባናናን እናገኛለን። ነገር ግን ፍሩትስ ዶት ፑሽ ካልን ማንጎን መጨረሻ ላይ አድ ማድረግ ቻልን ማለት ነው። ስለዚህ ፑሽ የሚለው መጨረሻ ላይ አድ ለማድረግ ነው የምንጠቀምበት። ፖፕ ከሆነ ደግሞ ከመጨረሻ ላይ ሪሙቭ ለማድረግ ነው። ለምሳሌ ማንጎን ሪሙቭ ማድረግ ከፈለግን ይሄኛው ሙሉውን ነው የሚያወጣልን። እኛ ፍሩትስ ዶት ፖፕ ካልነው ማንጎ አይኖረንም ማለት ነው። አሁን ወደ shift ስንመጣ የኛውን ፍሩትስ ዲስፕሌይ ብናደርገው እንደዚህ እናገኛለን፣ 3 ኤሌመንት ያሉት። ነገር ግን ፍሩትስ ዶት shift የሚለውን ፋንክሽን ከተጠቀምን በኋላ ዲስፕሌይ ብናደርግ የምናገኘው ባናና እና ማንጎ ብቻ ይሆናል። ምክንያቱም shift የሚለው የመጀመሪያውን አፕል ኤሌመንትን ስላስወገደልን ማለት ነው። አንሺፍት ስንሄድ ደግሞ አሁን ባናና እና ማንጎ ነው ያለን። ዘን አድ ስናደርግበት ለምሳሌ አፕል የሚለውን መጀመሪያ ላይ አድ ማድረግ እንድንችል ያስችለናል ማለት ነው። ፎር ኢች የሚለው ለምሳሌ የኛው ፍሩትስ አሬ ካለን ፎር ኢች ዘን አሮ ፋንክሽን ተጠቅመን ፍሩት ዘን ሪተርን ኮንሶል ዶት ሎግ ፍሩት yes ለእያንዳንዱ ፍሩትስ ኤሌመንት ይህንን ፋንክሽን የናሮ ፋንክሽን ራን እያደረግን እያንዳንዷን ኤሌመንት እያንዳንዷን አይተም ማግኘት እንችላለን ማለት ነው። ስለዚህ አውትፑታችን አፕል ማንጎ እና ባናና ማንጎ ይሆናል ማለት ነው። ሌላው ማፕ ጋር ስንሄድ ለምሳሌ
ነምበርስ ኢኳልስ 1 2 3 አለን። እነዚህን ደብል ማድረግ ብንፈልግ 1 ሲባዛ በ2 2 ሲባዛ በ2 3 ሲባዛ በ3 የሆነ ሌላ አሬ ክሬት ማድረግ ብንፈልግ አሮ ፋንክሽንን ተጠቀምን። ለምሳሌ እዚህ ጋር ነምበርስ ዶት ማፕ ዘን ኤንን ፓራሜትር ወስዶ የአሬውን ኤሌመንት እንደ ፓራሜትር ይወስድና ዘን ሪተርን የሚያደርግልን ኤን ታይምስ ለምሳሌ አንድን ከወሰደ የሚሰጠን ስንት ነው? 1 ሲባዛ በ2 ስለዚህ 2 እናገኛለን። 2ን ከወሰደ 2 ሲባዛ በ2 4 እናገኛለን። 3ን ከወሰደ 3 ሲባዛ በ2 6 እናገኛለን። ስለዚህ አዲሱ አሬያችን ምን ይሆናል ማለት ነው? 2 4 6 የዚህኛውን ደብል ሌላ አሬ ትራንስፎርም አድርገን ክሬት ማድረግ ይችላል ማለት ነው ዩዚንግ ማፕ ፋንክሽን። ሌላው ፊልተር የምንለው ለምሳሌ እዚህ ጋር የምታዩት ኤሌመንቶች ያሉት አሬ ቢኖረን ኮንስት ኢቭንስ ኢኳልስ ኢቭኖችን ብቻ ከዚህ ፊልተር ማድረግ ብንፈልግ ነምበርስ ዶት ፊልተር ዘን ኮንዲሽናችንን በአሮ ፋንክሽን እንገልጻለን። ፓራሜትራችን ኤን ነው። ኤን ማለት ከዚህ አሬ ኤሌመንት ከነምበርስ ውስጥ የመጀመሪያውን አይተም እያልን ነው እንደ ፓራሜትር እንወስደዋለን። እሱን ከወሰድን በኋላ ለሁለት ስናካፍለው ቀሪው 0 የሚሆን ከሆነ ኢቭን ነው ማለት ነው። ስለዚህ ለእያንዳንዱ ኤሌመንት አይተሬት አድርጎ አምስቱንም ኤሌመንት ቼክ አድርጎ ሪማይንደራቸው 0 የሆኑትን ብቻ ለይቶ ያወጣልናል። 2 እና 4 እናገኛለን ማለት ነው። ፋይንድ የምንለው ደግሞ ይህንን ተመሳሳይ አሬ እንወሰደውና ኮንስት ሪዛልት ኢኳልስ ነምበርስ ዶት ፋይንድ ዘን እያንዳንዱን የአሬ ኤሌመንት እየወሰደ ለኤን አሳይን እያደረገ የኛው ፓራሜትር ነው የኛው አክቹዋል ቫልዩ ነው። ከሁለት የሚበልጥ ከሆነ ዲስፕሌይ ያደርግልናል። ግን አይተሬት የሚያደርገው እስከመቼ ድረስ ነው? የመጀመሪያውን ከሁለት የሚበልጠውን ሲያገኝ ያቆማል። ለምሳሌ 1 አይበልጥም፣ 2 ከ2 አይበልጥም፣ 3 ከ2 ይበልጣል። ይሄንኛውን ካገኘ በኋላ ቀጥታ ይወጣል፣ ሌሎችን ቼክ አያደርግም። ስለዚህ እዚህ ጋር እንደምታዩት የምናገኘው ሪዛልት 3 ይሆናል። አክቹአሊ 4ም 5ም ከ2 ይበልጣል። ግን ፋይንድ የሚሰጠን መጀመሪያ ያገኘነው ነው። 5 ቁጥር መጀመሪያ ላይ ብትሆን ከ2 ስለምትበልጥ 5ን ያወጣና መጀመሪያ ላይ ያቆማል ማለት ነው። ሌላው ኦብጀክት ነው። ኦብጀክት ማለት ዳታን በኬ ቫልዩ ፔር ማስቀመጥ እንድንችል የሚያደርገን ነው። የጃቫስክሪፕት ፋውንዴሽን ነው ማለት እንችላለን። ኦብጀክትን ለምሳሌ ሌት ዩዘር ኢኳልስ ኔም አበበ ኤጅ 28 እና ኢዝ አድሚን ትሩ የሚሉ ፕሮፐርቲዎች አሉትና ዩዘር ዶት ኔም ብለን አክሰስ ስናደርግ አበበን እናገኛለን። ስለዚህ ዶት ኦፕሬተር ወይም ዶት ኖቴሽን ተጠቀምን ማለት ነው። ዩዘር አት ኤጅ ብለን ደግሞ 28ን በማግኘት ብራኬት ኖቴሽን ተጠቀምን እንላለን። ሌላው ፕሮፐርቲውን አፕዴት ማድረግ ብንፈልግ ለምሳሌ ኢሜል የለውም ይሄ ዩዘር። ስለዚህ ኢሜል መጨመር ከፈለግን ዩዘር ዶት ኢሜል ኢኳልስ ብለን እዚህ ጋር ሴት ማድረግ እንችላለን። ዩዘር ዶት ኤጅ ኢዝ ኢኳልስ ቱ 29 ማድረግ እንችላለን። ዲሌቲንግ ፕሮፐርቲ ለምሳሌ ዲሌቲንግ ፕሮፐርቲ ምሳሌ ዲሌት ዩዘር ኢዝ አድሚን ዩዘር ዶት ኢዝ አድሚንን እዚህ ጋር ትሩ ያልነውን ነገር ይህንን እንዳይኖር ከፈለግን ዲሌት ኪወርድን መጠቀም እንችላለን። ኤጅን ማጥፋት ከፈለግን ዲሌት ዩዘር አት ኤጅ ብለን ማጥፋት እንችላለን ማለት ነው፣ ሁለቱንም ኖቴሽን ተጠቅመን። ሌላው ሉፒንግ ኦቨር አን ኦብጀክት ማለት ኦብጀክት ካለን እንግዲህ በውስጡ ኬ ቫልዩ ፔር ካለ እያንዳንዱን እንዴት እናገኛቸዋለን ካል ያው ቀደም ብዬ እንደነገርኳችሁ ፎሪን ሉፕ መጠቀም እንችላለን። ለምሳሌ ፎር ሌት ኬ ኢን ዩዘር ዘን ኮንሶል ዶት ሎግ ኬ ዩዘር አት ኬ ቀደም ያልነው ሉፕ ልናደርግ እንችላለን። በቀደማችን ቀደም ብለን ባየነው ኦብጀክት መሰረት ኔም አበበ ኤጅ 29 አፕዴት ስላደረግነውና ኢዝ አድሚን ትሩ ማግኘት እንችላለን ማለት ነው። ሌላው ኦብጀክት ዶት ኬስ፣ ኦብጀክት ዶት ቫልዩስ እና ኦብጀክት ዶት ኢንትሪስ የሚሉ ነገሮች አሉን። ኦብጀክት ዶት ኬስ አት ዩዘር እንላለን። ኦብጀክት ዶት ቫልዩስ አት ዩዘር፣ ኦብጀክት ዶት ኢንትሪስ አት ዩዘር እንላለን። ስለዚህ እነዚህ የሚያሳዩን የመጀመሪያው ኬዎችን ያው እንግዲህ ኦብጀክት ኬ ቫልዩ ፔር ነው የሚይዝ ካል ኬዎችን ብቻ ማውጣት ስንፈልግ ኦብጀክት ዶት ኬስ እንላለን። ቫልዩዎችን ብቻ ማውጣት ስንፈልግ ደግሞ ኦብጀክት ዶት ቫልዩስ እንላለን። ወይም ደግሞ እያንዳንዱን ኢንትሪ አክሰስ ማድረግ ስንፈልግ ደግሞ ለምሳሌ ኔም አበበ ኤጅ 29 ኢዝ አድሚን ብለን እንደ አሬ እስከ ኦብጀክት ውስጥ እንደ አሬ እያንዳንዷን ኢንትሪ ማግኘት ከፈለግን እኔ ፎርም ኦፍ አሬ ኦብጀክት ዶት ኢንትሪስ እንጠቀማለን ማለት ነው። ሌላው ዋናው ጃቫስክሪፕት ላይ አዜ ቢጊነር ሊታይ የሚገባው ኮንሴፕት ምንድነው? ዲስትራክቸሪንግ። ኦብጀክት ዲስትራክቸሪንግ አለ፣ አሬ ዲስትራክቸሪንግ አለ።
ኦብጀክት ዲስትራክቸሪንግ አክቹዋሊ ዲስትራክቸሪንግ በራሱ ቫልዩዎችን ለምሳሌ ኦብጀክትም ሆነ አሬይ በውስጣቸው ብዙ ኮሌክሽን ኦፍ ዳታ ኮሌክሽን ኦፍ ቫልዩስ ነው የሚይዙት። እነሱን ወደ ኢንዲቪዥዋል ቫሪያብል ወደ ኢንዲቪዥዋል ቫልዩ ማምጣት ነው ዲስትራክቸሪንግ። ስለዚህ ኦብጀክት ዲስትራክቸሪንግ ላይ ስናይ ለምሳሌ ይሄ ዩዘር 3 ፕሮፐርቲ ቫልዩ ኢንትሪዎች አሉት እዚህ ጋር። ስለዚህ ኮንስት ኔም ኢኳልስ ዩዘር ዶት ኔም፣ ኮንስት ኤጅ ኢዝ ኢኳልስ ዩዘር ዶት ኤጅ እያልን ኮንስት ሮል ኢኳልስ ዩዘር ዶት ሮል እያልን አክሰስ ከምናደርግ እያንዳንዱን ምን ማድረግ እንችላለን? ኮንስት ኔም ኤጅ ኢኳልስ ዩዘር የማለት ዩዘር ኦልሬዲ ኔም እና ኤጅ እንዳለው ይታወቃል። ከሱ ውስጥ አሳይን አድርግልኝ የመጀመሪያውን ለኔም የሁለተኛውን ለኤጅ አሳይን አድርግልኝ እያልኩት ነው። ስለዚህ ሁለት ቫሪያብል ኖረኝ ማለት ነው። ዘን ኮንሶል ዶት ሎግ ኔም ካልኩኝ አሁን እዚህ ጋር በአንድ ጊዜ ሁለት ቫሪያብል ክሬት አደረኩኝ ማለት ነው። እያንዳንዱ ቫሪያብል ቫልዩዋቸውን የሚወስዱት ከዩዘር ኦብጀክት ነው። ስለዚህ ኔም የሚለውን ዲስፕሌይ አድርገው አበበ እናገኛለን። ወደ አሬ ዲስትራክቸሪንግ ስንሄድ ደግሞ ኤክስ ኢኳልስ ይሄ ቫልዩ አለን። ዘን ኮንስት ኤ ቢ ሲ ኢኳልስ ኤክስ ማለት የመጀመሪያውን ቫልዩ ለኤ የሁለተኛውን ቫልዩ ለቢ የሶስተኛውን ቫልዩ ለሲ እንሰጥና ሌላውን አንፈልገውም ማለት ነው። ስለዚህ አሁን ኤቢሲ የሚባሉ ሶስት ኮንስት ቫሪያብሎችን ክሬት አድርገናል። እያንዳንዳቸው ለዚህኛው 10 ለዚህኛው 20 ለዚህኛው 30 ቫልዩ ይኖረዋል ማለት ነው። ያ ማለት እያንዳንዱ ዲስፕሌይ ስናደርገው 10 20 እና 30 እናገኛለን ማለት ነው። ሌላም ደግሞ ስፕሪድ ኦፕሬተርን ቀደም ብለን ያየነውን ተጠቅመን ክሬት ማድረግ እንችላለን። ለምሳሌ ዲ ኢ ዘን ስፕሪድ ኦፕሬተር ተጠቅመን ረስት ብለናል። አሁን እዚህ ጋር ያለን ሶስት ቫሪያብል ነው ረስት ኢ እና ዲ። ስለዚህ ዲ አክቹአሊ 10ን ትወስዳለች፣ ኢ 20ን ትወስዳለች። ሌላው ረስት የሚለው ደግሞ በአሬ ፎርም 30 40 50 የሚለውን ይወስድልናል ማለት ነው። ስለዚህ እዚህ ጋር ብናየው እያንዳንዳቸው ቫልዩዎች የራሳቸውን ይወስዳሉ። የመጨረሻው ለየት የሚያደርገው ረስት የሚለው በስፕሪድ ኦፕሬተር የቀረውን ለማለት ነው። እዚህ ጋር የፈለግነውን ስም መጠቀም እንችላለን። 30 40 50 አድርጎ ይሰጠናል ማለት ነው። ሌላው ጃቫስክሪፕት ላይ ወሳኝ የሆነው ነገር ዶም ነው። ዶም ማለት እንግዲህ ዶክመንት ኦብጀክት ሞዴል የሚለው ነው። ምንድነው የሚያደርግልን? ኤችቲኤምኤል ፔጃችን አለ። እሱን ላይቭ ሪፕሬዘንት የሚያደርጉ ትሪ ኦፍ ኦብጀክት ኢንፎርም ኦፍ ትሪ። ለምሳሌ እኛ ኤችቲኤምኤል ሄድ ቦዲ ታይትል ምናምን እያልን የጻፍነውን ነገር በትሪ መልኩ ሂራርኪውን ጠብቆ ሪፕሬዘንት የሚያደርግልን ነው። ለምን? ጃቫስክሪፕት ዌብ ፔጃችንን ኢንተራክቲቭ ለማድረግ ነው የሚጠቅመን ስላለን ኢንተራክት ለማድረግ ማኒፑሌት ለማድረግ ኤችቲኤምኤል ፔጃችንን ሪድ ለማድረግ የግድ ዶም ያስፈልጋል ማለት ነው። ስለዚህ በጃቫስክሪፕት ማንኛውም ነገር ኖድ ነው ማለት ማንኛውም ኤችቲኤምኤል ፔጅ ውስጥ የሚያገኘው ነገር በሙሉ ኖድ ነው። ሞስት ኮመን ኖድ የምንላቸው ኤሌመንት ኖድ፣ አትሪቢዩት ኖድ፣ ቴክስት ኖድ እና ኮሜንት ኖድ እንዲሁም ሩት የሆነው የሁሉም ነገር ሩት የሆነው ዶክመንት ኖድ አለን ማለት ነው። ስለዚህ ኤሌመንት ኖድ ለምሳሌ ኤችቲኤምኤል ታጎችን እነዚህ ኤች1 ፒ እና አንኦርደርድ ሊስት እያልን የምንጠቅሳቸው ማንኛውም ኤችቲኤምኤል ኤሌመንት ማለት ነው ኤሌመንት ኖድ የምንለው። ሌላ ደግሞ አትሪቢዩት ኖድ ለምሳሌ ክላስ፣ ሶርስ፣ ሃይፐርቴክስት ሪፈረንስ የምንለው እና አልት እና ማንኛውም አይዲ ሊሆን ይችላል የምንሰጠው አትሪቢዩት እንለዋለን። ቴክስት ኖድ የምንለው ደግሞ በኤሌመንቶች መካከል ያለው ማንኛውም ቴክስት ኮንተንት ለምሳሌ ሄሎ የሚለው ቴክስት ኖድ እንለዋለን። ኮሜንት ኖድ የምንለው ኤችቲኤምኤል ኮሜንቶችን አብዛኛውን ጊዜ እንጠቀመው። አክቹአሊ ግን መጠቀም ከፈለግን በጃቫስክሪፕት ኮሜንቶችን አክሰስ የምናደርገው ኮሜንት ኖዶችን ተጠቅመን ነው። ሌላው ዶክመንት ኖድ የሁሉም የአጠቃላይ የኛ ፔጅ በዶም ትሪ ሪፕሬዘንት የሚደረግ ከሆነ ሩቱ ዶክመንት ነው የሚሆነው ማለት ነው። እኛ ዶክመንት ብለን ኤችቲኤምኤል ያንጽፍም ግን ዶም ይጠቀመዋል ማለት ነው። ለምሳሌ ይህንን ኤችቲኤምኤል ፔጅ እንውሰድና እዚህ ጋር እንደምታዩት እንግዲህ እነዚህ ኤሌመንት ኖድ የምንላቸው አሉ፣ አትሪቢዩት ኖድ የምንላቸው አሉ። ክላስም አይዲም ይሁን ሶርስ አልት ቴክስት እነዚህ አትሪቢዩት ኖድ ናቸው። እዚህ ጋር ዶክመንት የሚለው እዚህ ጋር የለም። አክቹአሊ ግን የዶም ሩት አድርጎ የሚጠቀመው ዶክመንት እና የሁሉም ሩት ነው ማለት ነው። አጠቃላይ የኢንታየር ዶክመንቱ ሩት ስለምናየው ኮሜንት ጋር አላደረግንም። አክቹአሊ አዲክ አደረግን እሱ እንደ ኮሜንት ኖድ ይቆጠራል። እንዴት ነው አክቹአሊ አሁን ጃቫስክሪፕት እንዴት ነው ሴሌክት የሚያደርጋቸው እነዚህን ኤችቲኤምኤል ኤሌመንቶች በሙሉ የምናያቸውን ተጠቅሞ እንዴት
ጃቫስክሪፕት ሴሌክት ያደርጋል ነው። ለምሳሌ እዚህ ጋር ሌተስት ኮመንት የሚል ዲቭ ኤሌመንት አለን። አሁን ይችን ዲቭ በጃቫስክሪፕት ተጠቅመን ከኤችቲኤምኤል ላይ ሴሌክት ለማድረግ ሴሌክት አድርገን ቼንጅ ልናደርግ እንችላለን። ባክግራውንድ ከለሩን ልንቀይር እንችላለን። ፎንት ሳይዙን ወይም ደግሞ ዊድዙን ሄቱን ልንቀያይረው እንችላለን። በጃቫስክሪፕት ኢንተራክቲቭ ማድረግ ሲያስፈልገን ማለት ነው። ስለዚህ ከፈለግን ዶክመንት ዶት ጌት ኤሌመንት ባይ አይዲ ብለን ይቺ አይዲዋን እናስቀምጣለን ልናገኝ እንችላለን። ወይም ደግሞ ኩዌሪ ሴሌክተር እንለዋለን። የመጀመሪያውን ለምሳሌ እዚህ ጋር ክላስ ዩዘር እዚህም ጋር ክላስ ዩዘር የሚላለን የመጀመሪያዋን ኦከራንስ መጀመሪያ ያገኛትን ብቻ ይወስዳል። አሁን ይችን ስላገኘ መጀመሪያ ይችን ይወስድና ይችኛዋን አይወስዳትም። ዶክመንት ዶት ኩዌሪ ሴሌክተር ዶት ዩዘር በሲኤስኤስ ሴሌክተር አማካኝነትም አክሰስ ማድረግ ይቻላል። እዚህ ጋር እንዳያችሁት በአይዲም ወይም ደግሞ ኩዌሪ ሴሌክተር ኦል ሲኤስኤስ ሴሌክተር ነው። ይሄም ግን ማንኛውም አሁን ይሄኛውንም ማንኛውም ዩዘር ክላስ የተጠቀመን በሙሉ ሴሌክት ማድረግ እንችላለን በጃቫስክሪፕት አንድ ጊዜ ማለት ነው። ሌላው ደግሞ ለምሳሌ እዚህ ጋር ሲኤስኤስ ሴሌክተሩ ክላስ ነው። እዚህ ጋር ደግሞ ሲኤስኤስ ሴሌክተሩ ፒ ነው። ጀስት ዶክመንት ዶት ኩዌሪ ሴሌክተር ኦል ብለን ፒ ካልን በሙሉ ፓራግራፎችን ይሄኛውንም እያንዳንዱን እዚህ ጋር እንደምታዩት ሁሉንም ፓራግራፎች ሴሌክት ማድረግ ስንፈልግ በአንድ ጊዜ ሁሉንም ዲቭ ኤሌመንቶች በአንድ ጊዜ ሴሌክት ማድረግ ከፈለግን ዶክመንት ዶት ኩዌሪ ሴሌክተር ዲቭ ማለት እንችላለን ማለት ነው። ስለዚህ ሲኤስኤስ ሴሌክተር ላይ አፕላይ የሆኑትን በሙሉ እዚህ ጋር ኩዌሪ ሴሌክተር ላይ አድ ያደረግን ኤሌመንቶችን ሴሌክት ማድረግ እንችላለን። ያ ማለት በጃቫስክሪፕት ኮድ ኤችቲኤምኤሉን ማንበብ፣ መቀያየር፣ አጠቃላይ ማኒፑሌት ማድረግ እንችላለን ማለት ነው። ስለዚህ ከመረጥነው በኋላ እንዴት ቼንጅ እናደርጋለን? እንግዲህ ሴሌክት ማድረግ ከቻለን በጃቫስክሪፕት ደግሞ በጃቫስክሪፕት እንዴት መቀየር እንችላለን? ለምሳሌ ታይትሉ እዚህ ጋር እንደምታዩት ምን ይለናል? ሀብስታክ ቱቶሪያል የሚል በኤች1 በሄዲንግ ዋን ጽሑፍ ጽፈናል። ስለዚህ ኮንስት ታይትል የሚል አንድ ቫሪያብል ክሬት አደረግና ዶክመንት ዶት ኩዌሪ ሴሌክተር ኤች1 እዚህ ጋር ያለን ኩዌሪ ሴሌክተር የመጀመሪያውን ሌላ ኤች1 ቢኖር አይወስደውም። መጀመሪያ ያገኘውን ኤች1 ይወስዳል። ዘን ታይትል ዶት ቴክስት ኮንተንት ማለት ይሄ ኤች1 ውስጥ የተቀመጠው ሀብስታክ ቱቶሪያልስ የሚለውን ኢኳልስ ኒው ታይትል አለን። ኦቨርራይት አደረግነው። ሀብስታክ ቱቶሪያል የነበረውን ኒው ታይትል አደረግነው። ስለዚህ አሁን ሀብስታክ ቱቶሪያል የሚለው ቀርቶ ኒው ታይትል ሆኗል ማለት ነው። ከፈለግን ደግሞ ኢነር ኤችቲኤምኤልም ያው ሪኮመንድ ባይደረግም ግን ኢነር ኤችቲኤምኤልን መጠቀም እንችላለን። ሪኮመንድ የማይደረገው ከሴኩሪቲ አንጻር ነው። ስለዚህ ኒው ታይትል ከቀየርነው በኋላ ደግሞ ሌላ አናዘር ታይትል ብለን መቀየር ከፈለግን ታይትል ዶት ኢነር ኤችቲኤምኤል ብለን ሌላ ስፓን የሚል ታግ ኢቭን ጨምረን ወይም ሳንጨምርም አናዘር ታይትል ካልነው ኦቨርራይት አደረግነው። ሀብስታክ ቱቶሪያል ነበር የሚል ወደ ኒው ታይትል ቀየር ነው። አሁንም ኢነር ኤችቲኤምኤል ተጠቅመን ደግሞ ወደ ሌላ ታይትል መቀየር እንችላለን። ከፈለግን ፎንት ሳይዙን ወደ 30 ፒክሰል መቀየር እንችላለን። ቦርደሩን፣ ባክግራውንድ ከለሩን፣ ሀይትና ዊድዙን መቀያየር እንችላለን በጃቫስክሪፕት ማለት ነው። እዚህም ጋር እንደምታዩት ለምሳሌ ኢሜጅ አለን። ሶርሱ ፓርክ ዶት ጄፒጂ ነው። ደግሞ አልት ቴክስት ሀብስታክ የሚል አለው። ስለዚህ ኮንስት ኢሜጅ ኢኳልስ ዶክመንት ዶት ኩዌሪ ሴሌክተር አይኤምጂ ማለት ኢሜጅ ኤሌመንትን ተጠቅመን እዚህ ጋር ኩዌሪ ሴሌክተር አደረግነው በሲኤስኤስ ሴሌክተር አማካኝነት። ኢሜጅ ዶት ሶርስ ማለት አትሪቢዩቱን እያገኘነው ነው። ኢሜጅ ማነች? እቺ ቫሪያብል ነች። ሴሌክት ያደረገችው ይሄኛውን ነው። ስለዚህ ሶርሱ አትሪቢዩቱ ኒው ሃብ ኢሜጅ ዶት ጄፒጂ። ስለዚህ ፓርክ የሚል ኢሜጅ አለን፣ ኒው ሃብ ኢሜጅ የሚል ሌላ ኢሜጅ አለን። ስለዚህ ይሄ የነበረውን ወደዚህ መቀየር ቻልን ማለት ነው። አልት ቴክስት ደግሞ ሀብስታክ የሚለውን ኢሜጅ ዶት አልት ኢኳልስ ኒው ሀብስታክ ፎቶ ብለን ቀየር ነው ማለት ነው። ስለዚህ በጃቫስክሪፕት ተጠቅመን ኮንተንታችንን መቀየር እንችላለን ማለት ነው። ሌላው ኢቨንት ሃንድሊንግ ነው። እንግዲህ ኢቨንት ማለት ማውዝ ክሊክ ስናደርግ ሊሆን ይችላል፣ ማውዝ ኦቨር ሊሆን ይችላል፣ ወይም ደግሞ ፎርም ሰብሚት ስናደርግ ሊሆን ይችላል፣ ሴሌክት ስናደርግ ሊሆን ይችላል፣ ኪቦርዳችን ላይ ኬይ ስንነካ ሊሆን ይችላል፣ ስንለቅ ሊሆን ይችላል። እነዚህን በሙሉ ኢቨንት እናደርጋቸዋለን። ወይም ደግሞ ብሮዘራችን ላይ የሚደረጉ ማንኛውም አክሽኖችን ኢቨንት እንላቸዋለን። ለምሳሌ ኮንስት ሌተስት ኮመንት ፍሮም አወር ፕሪቪየስ ዶክመንት ማለት ነው። ኳልሱ ዶክመንት ዶት ኩዌሪ ሴሌክተር ብለን ሌተስት ኮመንት አልን። ዘን
ሌተስት ኮመንት ዶት አድ ኢቨንት ሊስነር ኢቨንት ሊስነራችን አለን። የተከሰተውን ኢቨንት የሚያዳምጥልን ወይም ሃንድል የሚያደርግልን ማለት ነው። ኢቨንቱ ምንድነው? ማውዝ ኦቨር ወስደን ማውዛችንን ጠጋ ስናደርገው ማን ላይ? ሌተስት ኮመንት የሚለው ቀደም ብለን ያየነው ዶክመንት ላይ ሌተስት ኮመንት የሚለው ዲቪዥን ላይ ሆቨር ስናደርግበት የፋንክሽን ኤክስኪዩት ይሆናል። አሮ ፋንክሽን አለን እዚህ ጋር ኢቨንቱን ነው የሚወስደው። ኢቨንቱ ምንድነው? ማውዝ ኦቨር ኢቨንት ምን ያድርግ? ሌተስት ኮመንት አይዲ ያለው ማለት ነው ይሄኛው ዶት ስታይል ዶት ባክግራውንድ ከለር ምን ይሆናል? የሎ። እንግዲህ ዲቪዥኑ ባክግራውንድ ከለር አልነበረውም። በጃቫስክሪፕት ተጠቅመን ባክግራውንዱን ከለር ቀየር ነው። አክቹአሊ ባክግራውንድ ከለር በሲኤስኤስ ነው እንድናደርግ ሪኮመንድ የሚደረገው። ነገር ግን ኢንተራክቲቭ ለማድረግ የሆነ ኢቨንት ሲኖር በዛ ኢቨንት ትሪገር ተደርጎ ባክግራውንዱ እንዲቀየር ልናደርገው እንችላለን። ማውዝ አውት ኢቨንት ሲኖር ደግሞ ምን ልናደርግ እንችላለን? ባክግራውንድ ከለሩን ባዶ ልናደርገው እንችላለን ማለት ነው። ባክግራውንድ ከለር እንዳይኖረው ማውዝ ኦቨር ስናደርግ ባክግራውንድ ከለሩ የሎ ይሆናል። ማውዝ አውት ስናደርግ ደግሞ ባክግራውንድ ከለሩ ይጠፋል ማለት ነው።